ቤተ እምነቱ በሚያምንበት መጽሐፍት ሁሉ ጭምር ነው። እኔ ጴንጤ ስለሆንኩኝ እኛ ጴንጤዎች ስለሆንን ቤተ እምነታችን በሚያምንበት መጽሐፍ ሁሉ ኑ አናግሩን። እንደ አንድ የወንጌላዊ አማኝ ፔንቴኮስታል ነኝ። እንደ አንድ የወንጌላዊ እንደ ፕሮቴስታንት ወንጌል አማኝ ቤተ እምነቴ በሚያምንበት መጽሐፍ በሙሉ ኑ እናውሩን። ኦኬ የምቀበለውን እቀበላለሁ፣ የማልቀበለውን አልቀበልም ነው ብዬ የምለው። ደስ የሚለው በቃ እንደዚህ ነው። ጴንጤ ጋር ያለው ነገር በቃ እንደ እግዚአብሔር ቃል ይሆናል። የምንቀበለው እንቀበላለን። ኢቨን ከዚህ በፊት እንኳን ተናግሬያለሁ። ሉተርን ራሱ ሪፎርሜሽን አባት እንደሆነ እናውቃለን፣ እናምናለን። ሉተር እንኳን የተናገረውን መጽሐፍ ቅዱሳዊ ያልሆነውን አልቀበልም፣ መድኃኔዓለም ክርስቶስ ምስክሬ ነው፣ አልቀበልም። ይሄ አቋሜ ነው፣ ለዘላለም አልቀበልም። እንደ እግዚአብሔር ቃል ያላስተማረውን የሉተርን ትምህርት ፔንቴኮስታሉ የሆንን እኛዎች እንዳትቀበሉ። እንደ መጽሐፍ ቅዱስ ያላስተማረውን ሉተር እንዳትቀበሉት። ጌታ ኢየሱስ ምስክር ነው፣ እንዳትቀበሉት። ለምን? እሱ ራሱ እንኳን ባለው መሰረት ሶላ ስክሪፕቸራ ብለን የምናምን መጽሐፍ ቅዱስ ብቻ ብለን የምናምን ሰዎች ራሱ ለምን መጽሐፍ ቅዱስ የማይለውን ሌላ ነገር አስተማረ? ማንም ቢሆን ሉተርም ብቻ አይደለም፣ ማናቸውም ቢሆኑ አንቀበልም። እኔም ብናገር እንዳትቀበሉ፣ ማንንም በዘመናችሁ ቢናገር እንዳትቀበሉ። ጽኑ መሰረታችን የእግዚአብሔር ቃል ነው፣ ብሉይና አዲስ ኪዳን። ስለዚህ ጥምቀት ያድናል ብሎ የሰበከ ሐዋርያ ያለ ወይ? ጥምቀት ወንጌል ነው፣ ዋነኛው ወንጌል ነው። ስለ ወንጌል ትርጉም ያልገባቸው ሰዎች ናቸው እንግዲህ ጥምቀት ወንጌል ነው እያሉ ብለው የሚሉት ማለት ነው። ብራዘር ውሃ ወንጌል ሆኖ አያውቅም። ጥምቀት እንግዲህ በውሃ ነው አይደለ? በባህር በደመናና በባህር ተጠመቁ ብሎ የሚለውን መሸፈን፣ መጋረድ፣ መቀበር ብሎ የሚለው ነውና ብቻ ተረጨውም ተዘፍዘፈውም ዋኝበትም ጥምቀት ወንጌል ሆኖ አያውቅም። ጥምቀት ወንጌል ነው ብለው የሚሏችሁ ሰዎች አዲስ ኑፋቄ እያመጡ ነው። ሐዋርያቱ ያልሰበኩትን ኑፋቄ ማለት ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው፣ አለቀ። ስለ እግዚአብሔር ልጅ ነው ወንጌል። ይሄን ልታውቁ ይገባል። ይሄን ልናቅ ይገባል። እዚህ ላይ ድርድር የለም። ይሄ ላይ ስላየው በጣም ደስ ብሎኛል። እና ገባ ከቻልክ ወንጌል ስለ ልጁ ነው ያለው ቅዱስ ጳውሎስ። ወንጌል የምስራች ነው። የምስራቹም አንድ ነው። ክርስቶስ ኢየሱስ ለበደል ለኃጢአት ሊሞትልህ አምላክ ሰው ሆነ ነው የምስራቹ። አምላክ ሰው ሆነ። የአብርሃም አምላክ የአብርሃም ልጅ ተብሎ ሊጠራ የራሱ የአብርሃምን ዘር ይዞ በስጋ ተወለደ፣ በስጋ ሞተ፣ በሶስተኛውም ቀን ከሙታን ተነስቶ ሞትን ድል አድርጎ ተነሳ። በስሙም ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ ይሰበካል። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ይወዳችኋል። ኢየሱስ ስለ አንተ ሲል ቅጣትህን ተቀጦልሃል እና የምስራች ቅዱስ ገብርኤል መልአኩ እንዳለው ማለት ነው። ገና መወለዱን እንኳን ሲናገር የምስራች ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን ያለው። መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል። ስለዚህ ወንጌል ማለት የምስራች ማለት ነው። በየትኛውም ትርጉም ሂድ፣ በግሪኩም በአማርኛውም ሂድ፣ ወንጌል ማለት የምስራች ማለት ነው። በግዕዙ ወንጌል ማለት የምስራች ማለት ነው እንጂ ወንጌል ማለት ጥምቀት ማለት አይደለም። እንዴ ዋናውን ጌታን ትተው እንዴት አንተ ውሃ ጥምቀት ማለት እያቃለል ነው አይደለም? የተጠመቅኩ ሰው ስለሆንኩ ማለት ነው። እንዴት ኢየሱስ ያድናል ብለው ሐዋርያቱ በሰበኩበት እንዴት ጥምቀት ያድናል ብለህ ትሰብካለህ? ብራዘር ያ ደግሞ ብለህ የምትለው ሰውዬ እኮ ይሄን ብሎ የሚለውም ሰውዬ ኢየሱስን እኮ አምኖ አይደለም የተጠመቀው። እንኳን ሊያምነው አይደለም አያውቀውም። በስምም ሳያውቀው ነው የተጠመቀው። ተጠመቀ ጥምቀት ብሎ በሚለው እንያዝላቸውና ማለት ነው።
ጥምቀት ወንጌል ነው። ይሄን ነው የምንነጋገርበት። ጸጋ ይብዛላችሁ። እዚህ በጣም ብዙ ሀያላን ስላሉ ሜላይ እንኳን ደህና መጣ። ድምፅ ልስማ፣ ሰላም በለን። ከዛ ብርክዬ ቤቱን ምራውን የውጭ ነኝ ያለሁት ልጆቼን ትምህርት ቤት ላደርስ መጥቼ፣ ግን ጌታ ይረዳናል። ጸጋ ይብዛላችሁ። ተባረክ። ሜላይ እንኳን ደህና መጣ። እንኳን ደህና ቆየኝ ኤርሜ። ሰላም ብያለሁ። እንዴት ናችሁ ወንድሞች እህቶች? ሁላችሁንም ጌታ ጸጋና ሰላም ይብዛላችሁ። ስላገኘኋችሁ ደስ ብሎኛል። ደግሞ ወሳኝ ርዕስ ነው። ተባረኩ። ቴንኪዩ ሜላ፣ ተባረክልን። ብርኬ አለ መምራት ትችላለህ ቤቱን? አለው ኤርሜ አለው። በቃ ወገኖች እዚህ ያሉ በሙሉ ይናገሩበት፣ ስጣቸው። ሌሎች የሚገቡም ካሉ በየመካከል ላይ እናስገባለን። ተባረኩ። ቆይታ እናደርጋለን። ወንጌል ስለ ልጁ ነው እንጂ ወንጌል ጥምቀት አይደለም። ጥምቀት ነው ብሎ የሚል ሰው ካለ፣ ወንጌል ማለት ቅዱስ ቁርባን ነው ብሎ የሚል ሰው ካለ ይምጣ። ወንጌል ማለት ሌላ ሚስጥራቶችንም ነው ብሎ የሚል ሰው ካለ ይምጣና ያውራን ለማለት እንወዳለን። ተባረክ ወንድምነት፣ ቀጥል። ቴንኪው። እሺ ተባረክ ኤርሜ። ሼሩ ይቀጥል፣ ታብታቡ ይቀጥል፣ ሰዎች ጋር በደንብ ቫይራል እንዲሆን እንዲደርስ ማለት ነው ላይቫችን። ጌታ ይባርካችሁ። ሜላ ስላየነ ስለተመለስክ ደስ ብሎናል። ተባረክ። ኦርቶዶክሳውያን ቁጥር ስጽፉልን እናስገባችኋለን። ኦርቶዶክሳውያን ናቸው ብለ ገስት የላካችሁትን አናስገባችሁም። ቁጥር ጻፉልን። እሺ ኦርቶዶክስ ሆኖ በዚህ ርዕስ ማውራት የሚፈልግ ቁጥር ሲጽፍልን እናስገባዋለን ማለት ነው። መግባት ፈልጓል ማለት ነው። እንደዛ ሶሪ እንደዛ እናደርጋለን ማለት ነው። ቆንጆ ርዕስ ነው። ጥምቀት ወንጌል ነው ወይ? ጥምቀት ወንጌል መሆኑን የሚገቡ ሰዎች ካሳዩን ጥምቀት ያድናል አያድንም የሚል ጥያቄ ማንሳት አንችልም፣ መብት የለንም። ምክንያቱም መጽሐፍ ቅዱሳችን ወንጌል እንደሚያድን ስለነገረን ማለት ነው። በተለይ ጳውሎስ በቆሮንቶስ መልእክቱ ላይ በ15ኛው ምዕራፍ ስለሚያድነው ወንጌል ይናገራል። እሱም ደግሞ የክርስቶስ ኢየሱስ ስለኛ ኃጢአት መሞትና ደግሞም እኛን ስለማጽደቅ መነሳቱ እንደሆነ ጳውሎስ ነግሮናል። አንድ ሰው ገብቶ ጥምቀት ወንጌል መሆኑን ካሳየን በቃ ያድናል ማለት ነው፣ ያልቃል እዛ ጋር። ግን መጽሐፍ ቅዱስ ላይ ሊያሳየን አይችልም፣ ምናልባት ከቁርአን ካልሆነ። መጽሐፍ ቅዱስ ላይ ጥምቀት ወንጌል መሆኑን አያሳይም፣ አይደለምም ጭምር። ጥምቀት ብቻ አይደለም፣ ሌሎች ሚስጥራቶቻቸውም ጭምር ሜሮንም ይሁን አስናቁ ወንጌል አይደሉም፣ የጌታ እራትም ጭምር ማለት ነው። እና አንድም ስፍራ ላይ ወንጌል ስለመሆናቸው ሊያሳዩን አይችሉም። ወንጌል ካልሆኑ ደግሞ አያድንም ማለት ነው። የሚያድነው ወንጌል ብቻ ከሆነ፣ ሰው የሚዳነው በወንጌል ከሆነ፣ ሰው የመዳን የሚችለው በወንጌል ከሆነ፣ እነዚህ ወንጌል አለመሆናቸውን ካሳየን አያድኑም ማለት ነው። ከወንጌል ውጪ የሚያድን ስለሌለ በመጽሐፍ ቅዱሳችን። ትላንት ቤት ከፍቼ ስንማማር ይሄን ብዬ ነበር። መጽሐፍ ቅዱስ ላይ ጥምቀት ያድናል ብሎ ለማመን መጽሐፍ ቅዱስን ማንበብ አያስፈልግም። በነገራችን ላይ መጽሐፍ ቅዱስ ምንድን ነው የሚለው፣ የእግዚአብሔር ሐሳብ ምንድን ነው የሚለውን በጥልቀት ማንበብ፣ መጸለይ፣ እግዚአብሔር እንዲገልጥልን መጠየቅ አይጠበቅብህ ጥምቀት ያድናል ብሎ ለማመን። ምክንያቱም በቃ ማርቆስ 16 ላይ ያመነ የተጠመቀ ስለሚል ካልተጠመቀ አትድንም ብሎ አንድ ሰው መረዳት ይችላል። ጥምቀት ያመነ የተጠመቀ ሲል ግን መጽሐፍ ቅዱሳችን ምን እያለ ነው የሚለውን ለመረዳት ግን ሙሉ 66ቱ መጽሐፍ ማርቆስ ወንጌልን፣ ዮሐንስ ወንጌልን እያንዳንዱ ማጥናት፣ የእግዚአብሔር ሐሳብ ምንድነው፣ ፕሮግራሙ ምንድነው የሚለውን ማጥናት ይፈልጋል። የጌታ እራት ያድናል፣ ጥምቀት ያድናል ብሎ ለማመን መጽሐፍ ቅዱስ ማንበብ አንድ ሰው አይጠበቅበትም። መስማት በቃ የሆነ ሰው ሲያልፍ ከሰማ ሙስሊሙን ቢሰማ በቃ ያመነ የተጠመቀ ይድናል ስለሚል በቃ እንደዛ ብሎ ማመን ይችላል። ጥምቀት እንደማያድን ለማመን ግን መጽሐፍ ቅዱስን በጥልቀት ማጥናት ይፈልጋል። መረዳት ይፈልጋል፣ መገለጥ ይፈልጋል። ምንድን ነው የእግዚአብሔር ፕሮግራም የሚለውን ሰው ዝግጁ ነው ቤቱ ለምትገቡ ሰዎች ማለት ነው። ወንጌል መሆኑን ደግሞ ማዳን እንደሚችልም ደግሞ ልታሳዩ ትችላላችሁ ማለት ነው። ከእግዚአብሔር ቃል ላይ እድል ልስጣችሁ እና የተወሰነ ሀሳብ ማንሳት ይቻላል። ስለጠፋ
ሜላ ቅድሚያ ይሰጠው። እንኳን ደህና መጣክ። በርዕሱ ላይ የተወሰነ ሀሳብ አንሳበት ሜላ። እሺ ብሩኬ አመሰግናለሁ። በድጋሚ ሰላም ለናንተ ይሁን። እንግዲህ ጥምቀት እና ወንጌል አንድ ናቸው ወይስ ይለያያሉ በሚለው ርዕሰ ጉዳይ ላይ መጽሐፍ ቅዱስ የሚናገረው ሐሳብ በጣም ግልጽ ነው ብዬ አስባለሁ። ከቃሉ ትርጓሜም ስንጀምር ወንጌል ማለት የምስራች ማለት ነው ወይም መልካም ዜና ማለት ነው። መልካም ዜና ያስባለው ነገር ምንድነው ከተባለ ሰዎች በራሳቸው አቅም ጉልበት ሊያደርጉት የማይችሉትን ወይም ሊያገኙት የማይችሉትን የዘላለም ሕይወት በዚህ በእምነት በኩል እንደተዘጋጀላቸው አምኖ ሲቀበሉ የዘላለም ሕይወት ያገኛሉ የሚል ጽንሰ ሐሳብ ስለያዘ ነው። ገና ወንጌል ስል ወይም የምስራች ስል እኔ ማድረግ የማልችለው ነገር መሆኑን እንረዳዋለን ማለት ነው። እኔ ማድረግ የማልችለው ነገር ነው። ከኔ አቅም በላይ የሆነ ነገር መሆኑን እንረዳለን። ጥምቀት ስንል ጥምቀት ሰው የሚያደርገው ነው አለ ተጠማቂው የሚያደርገው ነው። አምኖ ከተቀበለ በኋላ ይጠመቃል። አጥማቂና ተጠማቂ የሚባል ነገር አለው። ወንጌል ጋር ስንመጣ ወንጌል የሆነ ሰው ይናገራል፣ የምስራቹን ቃል ይነግረዋል። ከዛ ሰው የሚጠበቀው ነገር ምንድነው? አሜን ማለት ነው፣ መስማማት ነው ከቃሉ ጋራ ማለት ነው። መጽሐፍ ቅዱሳችን አንድም ቦታ ላይ ጥምቀት ወንጌል እንደሆነ አይነግረንም። እናንተም ቅድም ስትጠቅሱት የሰሟችሁ የመጽሐፍ ቅዱስ ክፍሎች ነበሩ። በተለይ ሮሜ ምዕራፍ 1 ላይ ያለው እና አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ሐሳብ ወንጌል ምን እንደሆነ ሐዋርያው ጳውሎስ በደንብ አድርጎ በግልጽ ይነግረናል ማለት ነው። ወንጌል ራሱን የቻለ ኮንቴንት አለው። ያ ምንድነው ከተባለ በተለይ አንደኛ ቆሮንቶስ ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ እንደሞተ ወይም እንደተሰቀለ ከዛ በኋላ ደግሞ ከሙታን ተለይቶ እንደተነሳ የሚናገር ነው። አያችሁ፣ በተለይ በጣም ልብ ብላችሁ ካያችሁት ምዕራፍ 15 ከቁጥር 1 ጀምሮ ያለውን ሐሳብ ስትመለከቱት የምትድኑበትን ወንጌል አሳስባችኋለሁ ነው የሚለው። የምትድኑበትን ወንጌል እና ሰዎች የሚድኑበትን ወንጌል ደግሞ ጀማሪው ሐዋርያው ጳውሎስ አይደለም ተቀበለው እንጂ አይደል? እሱ ተቀብሎታል፣ አሜን ብሎ ተቀብሏል። ከዛ ደግሞ የኔ የተቀበለውን ነገር ለሰው ሲያስተላልፍ ደግሞ እናገኘዋለን ማለት ነው። ምክንያቱም ቁጥር 3 ላይ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጧችሁ እንዲህ ብዬ ምን ብሎ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ ነው የሚለው። ስለዚህ ሐዋርያው ጳውሎስ መጽሐፍ እንደሚል ብሎ ሲናገር ስለ የትኛው ነው ያወራ ያለው? ስለ ቀድሞ መጽሐፍ ወይም ደግሞ ስለ ብሉይ ኪዳኑ ነው እየተናገረ ያለው። እዛ ላይ ትንቢት ነበር፣ የተነገረ ሐሳብ አለ። ያ ምንድነው ከተባለ መሲሁ ይመጣል፣ ይሞታል፣ ይቀበራል፣ ከዛ ደግሞ ይነሳል ነው። አያችሁ፣ መጽሐፍ እንደሚል። ስለዚህ ወንጌል የሚለው ሐሳብ አስቀድሞም የተነገረ ሐሳብ እንደሆነ እንረዳለን። ስለዚህ ስለ ጥምቀት መጽሐፍ ምን ይላል ነው ዋናው ፖይንት። በብሉይ ኪዳን ስለ ጥምቀት ተነግሯል ወይ? እኛ ስለምንጠመቀው ጥምቀት ተነግሯል ወይ ከተባለ በፍጹም እንደዚህ አይነት ሐሳብ የለም። ስለዚህ መጽሐፍ እንደሚል በሶስተኛው ቀን እሱ ምን ብሏል? ተነስቷል። ከዛ በኋላ ይሄን እኔ ተቀብያለሁ ለእናንተ ደግሞ አሳልፌ ሰጥቻችኋለሁ ነው የሚለው። ስለዚህ በወንጌልና በጥምቀት መካከል በጣም ሰፊ የሆነ ልዩነት እንዳለው መረዳት ያስፈልጋል ማለት ነው። አንድ የመጨረሻ ፖይንት ላንሳና ልጨርስ። በተለይም ከዚህ ከሐዋርያው ጳውሎስ መልእክት ከሮሜ ምዕራፍ 1 ጋር ተገናኝቶ በጣም ወሳኝ የሆነ ቃል አለ። ያ ምንድነው? አንድ ሰው ወንጌልን መረዳት ከፈለገ ምንድነው መረዳት ያለበት ከተባለ ሐዋርያው ጳውሎስ እንደዚህ ይላል፣ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ይሄ በጣም ክሊር የሆነ ስቴትመንት ነው። ስለማን ነው? ስለ ልጁ ነው። ስለ ፐርሰን ነው የሚያወራው ወንጌል ማለት ነው። እርሱም ማን ነው ከተባለ ጌታችን ኢየሱስ ክርስቶስ ነው በማለት ሐዋርያው ጳውሎስ ይናገራል። ከዛ በጣም በሚገርም ሁኔታ እዚሁ ሮሜ መልእክቱ ላይ በወንጌል አላፍርምና በማለት ደግሞ ይናገራል። አያችሁ አይደል? በወንጌል አላፍርም። ለምን ከተባለ በዚህ በወንጌል ነው ምን የተገኘው?
ድነት የተገኘው የእግዚአብሔር ኃይል የተገለጠው። ስለዚህ በወንጌል በኩል የእግዚአብሔር ኃይል ተገልጧል ስንል ስለ ልጁ ስለ ኢየሱስ ክርስቶስ እያወራን ነው። የተገለጠው እሱ ስለሆነ ማለት ነው። እና ሐዋርያው ጳውሎስ በየትኛው መልእክቱ ላይ ወይም ደግሞ ሐዋርያቶቹ በየትኛው ትምህርታቸው ላይ ጥምቀት ወንጌል ነው የሚል አንድም ቦታ ሩብ ቦታ ማግኘት አንችልም። በነገራችሁ ላይ ሩብ ቦታ ማግኘት አንችልም። ወንጌል ጥምቀት እንደሆነ የሚያሳይ አንድም ቦታ የለም። ያለ የሚል ሰው ካለ እንግዲህ ለመስማት በጣም ዝግጁ ነን። በኋላ ላይ ጨምራለሁ ሐሳብ። ቴንክ ዩ ብሩክ። ቴንክ ዩ ወንድምነት ሜላይ። ማስታወቂያ ለመናገር ብዬ ነው ብርኪ፣ በጣም ይቅርታ ዘግይታችሁ የመጣችሁ ሰዎች ሁላችሁንም ሰላም ብያለሁኝ። ገስትም ላይ ከገስትም ውጭ ያላችሁ ወንድማችን ተሜ መጥቷል ከኦርቶዶክስ ሊወያየ ነው የመጣው እና እንዳታስወርዱት፣ ለመወያየት በጨዋነት ለመወያየት ከሆነ የመጣው ያን አድርግ። ከታች ኮሜንት የምትጽፉ ሰዎች የግለሰቦችን ስም እየጻፋችሁ የምትሳደቡ ሰዎች በፍጹም አልፈቅድላችሁም። ኦኬ፣ አልፈቅድላችሁም። ሌላ እርምጃ ላይ ከመሄዳችን በፊት ያ ምንም ማስፈራሪያ ከምናረገው ደግሞ ስለምናረገው ማለት ነው። ስድቡን ተውት፣ አላስፈላጊ ቃላቶችን መናገሩን ተውት፣ ስለማይ ማለት ነው። ከዚህ በኋላ ወንድሞች ይነጋገራሉ፣ እኔም አለው፣ ግን ሞሮ ወንድሞች ይነጋገራሉ። ስድብ የሚባል ነገር አቁሙ። ቴንክ ዩ። ስድብ የሚባል ነገር አቁሙ። ስድብ የሚባል ነገር አቁሙ። ኦኬ፣ ቴንክ ዩ። ስለዚህ መርሃ ግብሩ ይቀጥላል። ብርክዬ ቤቱን መምራት ትችላለህ። ተሜ እንኳን ደህና መጣህ። ለመወያየት ስለመጣ ቴንክ ዩ። ኤርሚ እንዴት ነህ? ሁሉ ሰላም? ደህና ነን፣ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። አሜን። እንኳን ደህና መጣ ብርክዬ። በቃ እንኳን ቤቱን ምራው፣ ቀጥሉ። ቴንክ ዩ ሜላ፣ ተባረኩ፣ ጸጋ ይብዛላችሁ። እሺ እርሜ፣ ጌታ ይባርክ። ሜላ፣ ጌታ ዘመንን ይባርክ። ተመስገን፣ እንኳን ደህና መጣክ። እንኳን ደህና ቆየኝ ብሩክ። ሁሉ ሰላም? ክብር ለኢየሱስ ይሁን። ጥምቀት ወንጌል ነው ብለህ ታምናለህ? እንዲሁ ደረቅ የሆነ ጥያቄ ከሆነ ወንጌል ምንድን ነው ከተባለ ስለ ኢየሱስ ክርስቶስ ሕይወት ወይም ደግሞ ትንሣኤና ሙታንነቱን የሚናገር ነው። ወንጌል ያ ነው። እሺ፣ ጥያቄን ድጋሜ ልጠይቅ። ጥምቀት ወንጌል ነው ብለህ ታምናለህ ወይስ አታምንም? እንደዚህ መጽሐፍ ቅዱስ ላይ ጥምቀትን ወንጌል ነው ብሎ አያስቀምጠውም። ወንጌል ብሎ ግን የሚያስቀምጠው ምንድን ነው ከተባለ ስለ ኢየሱስ ክርስቶስ ሕይወትና ትምህርት፣ ሞትና ትንሣኤ የሚገኝበት መሆኑን ነው የሚናገረው መጽሐፍ ቅዱስ። እሺ፣ ወንጌል ስለማን ነው አይደለም ጥያቄ። ጥምቀት ወንጌል ነው ብለህ ታምናለህ ወይስ አታምንም አንተ? ብሩክ መልሱ ልክ አይደለም። አይ አምናለሁ ወይም አላምንም እንድትለኝ ነው ሐሳብ። እንደሱማ እኮ ጥምቀት አሁን ተለይቶ እምነት ወንጌል ነው ካልክ እምነት ወንጌል አይደለም። ስለዚህ አሁን የኔ ጥያቄ እኮ ገብቶኛል። ጥምቀት ወንጌል ነው ከተባለ ወንጌል ስለ ኢየሱስ ክርስቶስ ሕይወትነት ወይም ደግሞ ትንሣኤ ሙታንነቱን መመስከር ማመን ወይም ደግሞ መከተል ነው። ስለዚህ ወንጌል ኢየሱስ ነው። ያ ማለት ጥምቀት ወንጌል ነው ብለህ አታምንም ማለት ነው። እምነትም ወንጌል አይደለም። ስለዚህ ጥምቀትን ወንጌል ነው ብሎ አላስቀመጠውም። አልጠየቅኩም። አያስቀምጠው። ያ ማለት ጥምቀት ወንጌል ነው ብለህ አታምንም። እሺ ዳኒ አለክ እድል ልስጥክ። ዳኒ አለ? እሺ ሜላ ቀጥል ከተመስገን ጋር በዚሁ እድል ልስጥ ለአንተ። እሺ አልቻሉም ወንድሞች፣ ከኔ ጋር እንቀጥል። ጥምቀት ወንጌል ነው ብለህ አታምንም። ወንጌል ኢየሱስ ነው። አዎ እሺ፣
ወንጌል ያልሆነ ነገር ያድናል ወይስ አያድንም? እምነትም ወንጌል ስላልሆነ ያድናል። ብሩክ ትጠይቀኛለህ። የጠየቅኩህን መልስ እኮ አይ ይኸውልህ አሁን እንዴት መሰለ ሰው አምኖ ወይም ደግሞ በስነ ስርዓት ሊወያይ እዚህ አሁን ኤርሚያስ ጋር ስመጣ ፋላሲ ለመስራት አይደለም የምመጣው። አሁን ጥምቀት ወንጌል ነው የሚል ሐሳብ ሳይሆን አዎ ጥምቀት ወንጌል አይደለም። ወንጌል ኢየሱስ ክርስቶስ ነው። ስለዚህ ልጁ ነው ወንጌል። የኢየሱስ ክርስቶስን ሕይወትን መመስከር መከተል ነው ወንጌል። ልክ እንደዚሁ እምነትም ወንጌል አይደለም። እሺ ትጠይቀኛለህ። እምነት ወንጌል ነው አይደለም? ጠይቀኛለህ። እኔ ጥምቀት ወንጌል አይደለም ስላልክ ወንጌል ያልሆነ ነገር ያድናል ወይስ አያድንም ነው ጥያቄ። የሚያድነው ኢየሱስ ነው። ጥያቄ ወንጌል ያልሆነ ነገር ያድናል ወይስ አያድንም? ወንጌል ስለ ልጁ ስለሆነ የሚያድነው ኢየሱስ ነው። ወንጌል ያልሆነ ነገር ያድናል ወይስ አያድንም? ለምሳሌ ያክል ወንጌል ያልሆነ ነገር ሰይጣን አያድንም፣ የዘላለም ሕይወት አይሰጥም። አይ እኔ ጥምቀት ወንጌል አይደለም ስላልከኝ ጥያቄ ከጥምቀት ጋር የተያያዘ ነው። ወንጌል ያልሆነ ነገር ያድናል ወይስ አያድንም? መልካም። ድንገት ጥምቀት ያድናል ከሆነ ሐሳቡ ጥምቀት ተነጥሎ ብቻውን አያድንም። አይ እኔ ጥምቀት ያድናል አይደለም እሱ አይደለም ጥያቄ። ወንጌል ያልሆነ ነገር ያድናል ወይስ አያድንም? ወንጌሌቱ ወንጌል ያልሆነ ነገር ያድናል ወይስ አያድንም? እኮ የትኛው ወንጌል አልገባኝም እያልከኝ ያለ ወንጌል ያድናል እኮ አልኩህ እኮ። ወንጌል ያድናል ወይ ብዬ ብጠይቅህ የትኛው ወንጌል ትለኛለህ? ያልሆነ ነገር ነው እያልክ ያለው። ወንጌል ያልሆነ ነገር ያድናል ምን እኮ ያልሆነ ነገር ስትለኝ አላወቅኩትም። ያልሆነ ነገር የሚል ሐሳቡ ስላልገባኝ ሐሳቡ ለምሳሌ ጥምቀት ወንጌል አይደለም አልከኝ አንተ። ጥምቀት ወንጌል ምንድነው ከሆነ ወንጌል ምንድነው ከሆነ ርዕሱ ወንጌል ስለ ልጁ ነው። ያልጠየቅኩህ እሱ አይደለም ጥያቄ። ጥምቀት ወንጌል ነው ወይ ብዬ ስጠይቅህ አይደለም አልከኝ። ወንጌል ያልሆነ ጥምቀት ያድናል ወይ ነው ጥያቄው። ወንጌል ያልሆነ ነገር ያድናል። አሁን ጥሩ ጥያቄ እንትን አልከኝ። ወንጌል ያልሆነ ጥምቀት ያድናል። ተሜ ደስ የሚል ጥያቄ። ወንጌል ያልሆነ ጥምቀት አያድንም። ወንጌል የሆነው ግን ጥምቀት ግን ያድናል። ያ ማለት ምን ማለት ነው? ወንጌል ጥምቀት ብቻውን ተነጥሎ የዘላለም ሕይወት አይሰጥም። ሰው በልቡ አምኖ በአፉ መስክሮ ክርስቶስ ኢየሱስን ሰው ከውሃና ከመንፈስ ካልተወለደ በቀር የዘላለም ሕይወት ስለማያገኝ ከውሃም ከመንፈስም መዳን መወለድ ስላለበት ዳግማዊ መወለድ ስላለበት ሰው እውነት ነው አምኖ ተጠምቆ ይድናል። ወንጌል የሆነው ጥምቀት ያድናል ስትል ሰምቻለሁ። ወንጌል የሆነውን ጥምቀት ከእግዚአብሔር ቃል ላይ ያሳየኝ እስኪ። ጥምቀት ወንጌል ስለመሆኑ የሚናገር ክፍል ማለት ነው። እሺ ማርቆስ 16:16 አውጣልኝ እስኪ። ያመነ ይጠመቅ ይድናል፣ ያላመነ ግን እሺ እኮ አውጣውና ሐሳቡን አውጣውና ከዚህ የተለየ የሚል ከሆነ ትነግረኛለህ። ያመነ ይጠመቅም ይድናል፣ ያላመነ ግን ይፈረድበታል ይላል። እሺ ምን ልትለኝ ነው? እስቲ አንብበው፣ ሐሳቡን በደንብ አንብበው ብሩኬ። ያመነ ይጠመቅም ይድናል፣ ፊደሏንም ጭምር እንድታነብልኝ ፈልጌ እኮስ እየሰማ ስላልሆነ እኮ ነው። ያመነ ይጠመቅም ይድናል፣ ያላመነ ግን ይፈረድበታል ይላል። እንደዛ አይደለም ይለው። አንብበው፣ ፊደሉን ይዘው አንብበው። ፊደሉ እኮ አይደለም አንብበው። ፊደሉ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድ። አንተ ግን ያልከው ያመነ የተጠመቀ ይድናል ነው ያልከው። እንደሱ ሳይሆን ቃሉ የሚለው ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ስለዚህ ለምን ገባች እዛ መጽሐፏ ላይ? እሺ ሰምቻለሁ። አንደኛ ያመነ የተጠመቀ አይደለም ያልኩት ስላልሰማክ ነው። ግን ለምን ገባ አልገባም አይደለም፣ እሱ አይደለም ጉዳዩ። ጥምቀት ወንጌል ነው የሚለውን ሐሳብ አሳየኝ ነው ያልኩት እኮ። ጥምቀት ወንጌል ነው የሚል ሐሳብ አላመጣውም። ድንገት የጠየከኝን ጥያቄ ደግመኸው እስኪ ለራስህ ንገረኝ። ምን ብለህ ነበር የጠየከኝ? ጥምቀት ያድናል የሚልበትን ሐሳብን እስኪ ጥምቀት ያድናል የሚል ሐሳብን ከመጽሐፍ ቅዱስ አሳየኝ ያልከኝ። እሱ አንተ ጭንቅላት ውስጥ የተፈጠረ ጥያቄ ነው። ጥያቄ አይደለም ያልከው ጥያቄን አልገባህም ማለት ነው ብሩኬ። የኔ ጥያቄ እሺ ስማኝ፣ እንደኛ የራስህ ጥያቄ ራሱ ለራስህ አልገባህም።
ድንገት ነው እኮ የጠየቅኩት። ስማኝ፣ እንደገና ስማኝ። እሺ እሺ የሚያድን ጥምቀት ወንጌል የሆነ ጥምቀት አለ አልክ። ወንጌል የሆነ ጥምቀት አለ። ወንጌል የሆነውን ጥምቀት ከመጽሐፍ ቅዱስ ላይ ያሳየኝ። ያ ማለት ጥምቀት መልካም። ወንጌል ስለመሆኑ የሚያሳይ ጥቅስ ስጠኝ ነው እያልኩ ያለሁት። ወንጌልን የሚያምን ሰው ይጠመቃል? ብሩክ አይ መልስልኝና ትጠይቃለህ። እኮ ይኸው አሁን መልሱ እዚች ጋር ወንጌልን የሚያምን ሰው ይጠመቃል? ጥያቄ አሁን የጥያቄ ሰዓት ላይ አይደለም። እሱንማ እኛ የምንፈጽመው ተግባር ነው። ግን ጥምቀት ወንጌል ስለመሆኑ የሚያሳይ የመጽሐፍ ቅዱስ ጥቅስ እኮ እየመለስኩ እኮ ነው እኮ ብሩኬ። ለመሰለ እዛ ጋር አሁን የማርቆስ ወንጌልን አንስቼ ስነግር ያመነ የተጠመቀ ይድናል ስትለኝ አይልም ቃሉ አልኩ። ለሚባል ቃሉ ስለማይል ነው እኮ። ቆይ እሱ አይደለም ጥያቄ። ጥምቀት ወንጌል መሆኑን የሚያሳይ የመጽሐፍ ቅዱስ ጥቅስ ይኸው የወንጌል መጽሐፍ ውስጥ ካለውስ መካከል የማርቆስ ወንጌል ምዕራፍ 16 አውጣውልን። ሌላም ደግሞ ከወንጌላት መጽሐፍት ወጥተህ ደግሞ አዲስ ኪዳን የተመሰረተበት ላይ ደግሞ ከሐዋርያት ሥራ ንገረኝ ካልከኝ ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 38ንም ሰጥሃለሁ። ወንጌላት ላይ ስለ ጥምቀት የተነገረውን ክፍል አሳየኝ አይደለም ጥያቄ። ወንጌል ነው ይኸውልህ። ኦኬ ጥምቀት ወንጌል ነው እያልክ ስለሆነ ጥምቀት ወንጌል መሆኑን የሚያሳይ የመጽሐፍ ቅዱስ ጥቅስ ነው። ጥያቄ በጣም ግልጽ ነው ጥያቄ እኮ። ስለዚህ ወንጌላት ላይ ጥምቀት የለም ብሩክ? ጥያቄ እሱ አይደለም። አየህ እኔ ወንጌላት ላይማ ስለ ሰይጣንም ተጽፏል፣ ስለ ሰዎች ተጽፏል እኮ። ሰይጣንን ግን ያድናል ተብሎ አልተጻፈማ ወንጌል ላይ። እሱ አይደለም ጥያቄ ወዳጅ። ጥምቀትን ግን ያድናል ብሎ በድፍረት አስቀምጦታል መጽሐፍ። እናወራለን፣ እሱ ጋር መተን እናወራለን። ጥያቄ ግን ሰይጣን ያድናል ብሩክ? እሺ ጥያቄ ምንድነው? ጥምቀት ወንጌል ነው የሚል የመጽሐፍ ቅዱስ ጥቅስ። እኔ ምን ነበር የመጀመሪያ ጥምቀት ወንጌል ነው የሚል ጥያቄ ስጠይቅ ምን ብዬ መለስኩልህ? መጀመሪያ አይደለም ብለህ ነበር። ከዛ ግን ወንጌል ግን ምንድን ነው ብዬ መለስኩልህ? ሶሪ አንዴ ስማ። ወንጌል የሆነ ጥምቀት አለ ብለሃል። ለሱ ማስረጃ ወንጌል የሆነ ጥምቀት አለ ስላልከኝ ጥምቀት ወንጌል መሆኑን የሚያሳይ የመጽሐፍ ቅዱስ ጥቅስ። መልካም ያውልህ። አሁን ልመልስልህ ብሩኬ። ወንጌል ላይ ጥምቀት አለ የሚል ሀሳብና ያነሳሁት ያንን አድርጌ ሳነሳ ከምን አንጻር ነው? መጽሐፍ ቅዱስ ላይ ስላለ ነው። ቀጥሎ ግን ወንጌል ስለምንድን ነው ከተባለ ስለ ልጁ ስለ ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስን ሙትና ትንሣኤውን ማመን ያ ነው ወንጌል። ስለዚህ ልክ እንደዚሁ ጥምቀት የሚል ሀሳብ መጽሐፍ ቅዱስ ላይ አለ ወይ የሚል ከሆነ አዎ ለሚባል እምነትም ወንጌል ስላልሆነ ልክ እንደዚሁ ጥምቀትንም ወንጌል ነው ብሎ መጽሐፍ ቅዱስ እንዳላስቀመጠ ሁሉ ግን ወንጌል የሆነውን እውነት ለማመን አምኖ መጠመቅ መዳን ምክንያት ነው በሚል መጽሐፍ ቅዱሳዊ ጥቅስ ሰጥቻለሁ። መልካም። እምነትን በተደጋጋሚ ስላነሳክ ማለት ነው። እምነት ማለት ጸጋን የምንቀበልበት ነው አይደል? እምነት ጸጋን የምንቀበልበት ከሆነ እምነት ያድናል ያሉት አዎ ወይም አይ እንድትለኝ ነው። እምነት ጸጋን የምንቀበልበት ነው ወይስ አይደለም? እንደሱ ከሆነ ስለምን ተጠመክል ብሩኬ? አንተ እምነት ጸጋን የምንቀበልበት ነው ወይስ አይደለም? ጥምቀትንም ፕሮቴስታንት ጸጋን መካፈያ ነው ብሎ ነው የሚያምኑ። አንተ ለምን ተጠመቅ? እሺ ድምጽ ታፍኗል። ጥያቄ ምንድነው? እምነት እሺ ያው ልንገርህ፣ ይኸው መልሱን እኮ ልመልስልህ ነው። አንተ አሁን ታፍኗል ድምጼ፣ ድንገት ስፒከሩን ሳላቃፍ ተሰማል። ልክ እንደዚሁ እምነት ጸጋ የምትካፈልበት ከሆነ ጥምቀትንም በፕሮቴስታንቶች ጸጋን መካፈያ ነው ተብሎ ነው የሚታመነው። አንተ ለምን ትጠመቃለህ? ጸጋን ለመካፈል ነው የምትጠመቀው? መጽሐፍ ቅዱስ ላይ ያለውን ሐሳብ እያወራን ስለሆነ ከሱ ላይ ጥቅስ ሰጠኛለን፣ እኔም እሰጥሃለሁ። ጥያቄ አይ ፕሮቴስታንቶች ለምን ትጠመቃላችሁ የሚል ወይም ደግሞ የፕሮቴስታንቶች አስተምህሮ ላይ ድንገት አንተ አዲስ ጴንጤ ስለሆንክ ነው ብዙ ስለማታቅ ነው። ጴንጤዎች ጥምቀትን ጸጋን የምንካፈልበት እውነት ነው ብለው ያምናሉ። እንኳን ጥምቀትን ብቻ አይደለም የጌታን እራትን ጭምር ጸጋን መካፈያ ነው ብለው ነው የሚያምኑት። ያው ብዙም ላታቅ ስለምችል ነው የነገርኩህ። ችግር የለውም ታሳየኝ፣ አንተ ታሳየኛለህ። ችግር የለውም እኮ አሳያለሁ። አውቀዋለሁ። የእያንዳንዱን የቸርቹን ታሪክ እነግርሃለሁ። ችግር የለውም ትነግረኛለህ። ጥያቄ ምንድን ነው? እምነት ጸጋን የምንቀበልበት ነው ወይስ አይደለም? ጥያቄ እምነት ጸጋን የምንቀበልበት ነው። የማንን ጸጋ?
አላወኩንም። ጥያቄ ስትጠየቅ መመለስ ነው ወዳጄ። እኮ ጥያቄው ስላልገባኝ ነው። የማንን ጸጋ ብዬ ነው? አይ በአግባቡ እምነት የክርስቶስ ኢየሱስን ጸጋ የምንቀበልበት ነው ከሆነ እንደዛ ብለን አንተ ጸጋ ብለህ የምታውቀውን የምታምነውን መቀበያ ነው ወይስ አይደለም? እምነት እሱ ነው ጥያቄ። ነው የክርስቶስ ኢየሱስን ጸጋ መቀበያ ነው። እሺ ጸጋውን በእምነት እንቀበላለን። ጥምቀትስ ጸጋ መቀበያ ነው ወይስ አይደለም? ጥምቀት ነው። ማስረጃ ከእግዚአብሔር ቃል ላይ ጸጋውን በጥምቀት ትቀበላላችሁ የሚል የመጽሐፍ ቅዱስ ማስረጃ። ለጸጋው በእምነት አድኗቸዋል የሚል ጥቅስ አለ አይደለ? ልክ እንደዚሁ ደግሞ እስኪ ሐዋርያት ሥራ ምዕራፍ 2 ቁጥር 38 አንብብልኝ አንድ ጊዜ። ጥያቄ እኔ ይኸው ጥቅስ ሰጠው እኮ ጥቅስ እኮ ነው የጠየቀኝ እኮ ብሩኬ። አንብበው መጽሐፍ ቅዱስ እጅ ላይ ከሌላ አነበዋለሁ። አንብበውና ከዛ ጥያቄ ጠይቃለሁ። እዛ ክፍል ላይ ንስሐ ግቡ ሁላችሁም በኢየሱስ ክርስቶስ ስም ትጠመቁ ስለ ኃጢአትም ስርየት ይላል። ወይም መጽሐፍ ቅዱስን አንተ እጅ ላይ ካለ ሙሉውን ማንበብ ትችላለህ። እሺ ምንድነው የጠየቁክ? ጸጋ ከኃጢአት መንጻት አይደል? ጥምቀት አስፈላጊነት ስላለው ማለት ነው። አይ ምንድነው የጠየቁህ? እኔ ጥምቀት ጸጋ ነው የሚል። እሺ እንግዲህ ያው በስዕል ካልሆነ አይረዳም ማለት ነው ጥያቄ። እኔ ጥምቀት ጸጋ ነው ወይ ጥያቄ አልጠየቁትም። ጸጋውን በጥምቀት ትቀበላላችሁ እጅ ላይ መጽሐፍ ቅዱስ አለ? መጽሐፍ ቅዱስ አለ እጅ ላይ? አንድ ጊዜ ምንድነው የጠየቁህ? እሺ ጥያቄውን መጀመሪያ። አይ መጽሐፍ ቅዱስ እጅ ላይ አለ ብሩክ? ጥያቄው ምንድነው? ደግመህ ንገረኝ። ጥያቄ ምንድነው? እሺ መጽሐፍ ቅዱስ አለ እጅ ላይ? እሺ አለ። መጽሐፍ ቅዱስ እጅ ላይ አለ። ጥያቄ አውጣው ጥቅሱ፣ አውጣው ጥቅሱ። አሁን የነገርኩህን ጥቅስ የጠየቁህ ለየትኛው ጥያቄ ነው ጥቅስ የምትሰጠኝ? ምንድነው ጥያቄ? ለምን መሰለህ ብሩኬ፣ አንዳንድ ጊዜ ሰዎች ሲነገራቸው አንተ ለምደሃል ደረቅ ክርክር፣ አንድ ሁለት እንደሱ እኔ አልከራከርም። ጥቅስ ሰጠው ጥቅስን አንብብ ለምን ቢባል እኔ አዲስ ጴንጤ አይደለሁም፣ ከጴንጤ ቤት የወጣ ኦርቶዶክስ እንጂ። አንተ ደግሞ አዲስ ጴንጤ ነህ። ለዛም ነው እኮ እያስተማርኩ ያለሁት። እሺ ጥያቄ ምንድን ነው? ምን ብዬ ነው የጠየቅኩህ? ጥቅሷን አውጣት መጽሐፍ ቅዱስ ላይ አውጣልኝ አልኩ እኮ። ምን ለሚለው ጥያቄ ነው ጥቅስ እየሰጠኸኝ ያለኸው? ልክ እንደዚሁ ጴንጤዎች እምነትን ጸጋ ብለው እንደሚጠሩት ሁሉ ጥምቀትንም ደግሞ ጸጋ መካፈያ ነው ወይም የጌታ እራትን ጸጋ መቃበያና መካፈያ ነው ብለው እንደሚያምኑት ሁሉ እንደዚሁ ደግሞ ጥምቀትን የኃጢአት ስርየት ይሰጣል ብሎ እንደሚናገር መጽሐፍ ቅዱሳዊ ጥቅስ ነው የነገርኩህ። አልጠየቅኩም እኔ። ምንድነው ጥያቄ? ጥምቀት የኃጢአት ስርየት ይሰጣል አይሰጥም አይደለም ጥያቄ። ጸጋውን በጥምቀት በኩል ትቀበላለህ ወይ ብዬ ስጠይቅህ አዎ አልከኝ። ጸጋውን በጥምቀት በኩል ትቀበላላችሁ የሚል የመጽሐፍ ቅዱስ ማስረጃ አስተኝ። እምነት ብቻውን ጸጋ ነው የሚል አለ ብሩኬ? እሺ ሌላ ጥያቄ። በቃ እንዳልኳችሁ በስዕል ካልሆነ ጥያቄ ለመረዳት ይቸግራል። ብዙ ጊዜ እንደዛ ነው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ላይ ጳውሎስ እንደዚህ ይለናል፣ ወንድሞች ሆይ የሰበክሁላችሁን ደግሞም የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ። የምትድኑበትን ወንጌል ጳውሎስ የተቀበለው ደግሞ የምትድኑበት ወንጌል ያለው ምንድን ነው? እኔ የሚጠይቀኝ አትሰማም? እያወራ እኮ ነው። ነበርኩ ልበል? እሺ አሁን መጣል። አንብበዋ ጥቅሱን ለብሩክ። መጽሐፍ ቅዱስ እኮ ነው የከፈትከው። ይኸው እሺ ላንብብልህ። አንብቤ ነው የጠየቅኩህ። አንብበውና ጥቅሱን አንደኛ ቆሮንቶስ ምዕራፍ 15 ምን ይላል? ቁጥር 1 ላይ ወንድሞች ሆይ የሰበኩላችሁን ደግሞም የተቀበልኩትን ከዛ በእርሱም ደግሞ የቆማችሁበትን ወንጌል ደግሞም የምትድኑበትን ወንጌል አሳስባችኋለሁ። ጳውሎስ የተቀበልኩትን ከጌታ ነው የተቀበልኩት ብሎናል በገላትያ መጽሐፉ ላይ። ከጌታ የተቀበለው ወንጌል ደግሞም የሚያድነው ምንድን ነው ነው ጥያቄ። ወንጌል ነው እኮ። ምን አይነት ወንጌል? ክርስቶስ ኢየሱስን ሞትና ትንሣኤው ማመን። ኦኬ። ከዚህ ውጭ የተቀበለው ወንጌል አለ ጳውሎስ? እሱማ ኢየሱስን መቀበል ነው ወንጌል። ከዚህ ውጭ ጳውሎስ ያድናል ብሎ የሰበከው የተቀበለው ወንጌል አለ ወይ ነው ጥያቄ።
እስኪ ድንገት ጴጥሮስ ላይ ጳውሎስ አልደረሰ ይሆን? ደግሞ እቺን ደግሞ አንተ ደግሞ አንብብልኝ እስኪ አንደኛ ጴጥሮስ 3:21 እስኪ አንብብልኝ። ድንገት ጳውሎስ ካልደረሰበት አንተ የደረስክበት ጳውሎስ ያልደረሰበት መጽሐፍ ቅዱስ ጥቅስ ላይ ካለ አንደኛ ጴጥሮስ 3:21 እስኪ አንብብልኝ። ለጥያቄ መልስ የለውም ማለት ነው እኮ አይደለም። ይኸውልህ ዶክትሪን በአንድ ጥቅስ አይመሰረትም። ምን አድርጌ እንደምነግርህ አላውቅም። በሰባት ጥቅስ አንተ በአንድ ጥቅስ ይኸውልህ ልክ በአንድ ጥቅስ ዶክትሪን እንደሚመሰረት አድርገህ እንዳታስበው እና ልክ እንደዚሁ አንተ የደረስክበት ጳውሎስ ያልደረሰበት መጽሐፍ ቅዱሳዊ ጥቅስ ካለ ድንገት ይሄንን ጳውሎስ ተሳስቶ በህልሙ ወይም ደግሞ ተኝቶ ከሆነ የተናገረው አንደኛ ጴጥሮስ 3:21 እስኪ አንብበው። አንተ ልክ ጥቅስ እንደሰጠኝ ይሄንን አንብበው እስኪ። እሺ ሌላ ጥያቄ ለምን እንዳትሄድ ቆይ እቺን አንብብልኝ መጀመሪያ እስኪ ጥቅሷን አንብብልኝ። አንተ የምትፈልገውን እንድጠይቀኝ እድል ሰጥሃለሁ። ግን እኔ እኮ እየመለስኩልህ ብሩኬ። ይኸውልህ አንድ ጊዜ አንደኛ ጴጥሮስ 3:21 እስኪ አንብብልኝ ለወቃት ሻምብባት የገባው ልትመልስ ስለሆነ ልመልስም ልጠይቅም ነው እንጂ የገባሁት መመለስ አልችልም ካልክ ግን ትጠይቃለህ። አንተ እድል ሰጥተሃል። አይደለም ይኸውልህ አሁን ለምሳሌ ያክል አንተ በአንድ ጥቅስ ዶክትሪን እንደመሰረት ሁሉ እኔ ደግሞ በአንድ ጥቅስ የሚመሰረት ዶክትሪን የለኝም። ስለዚህ ድንገት ጳውሎስ ተሳስቶ ከሆነ ከጻፈው እዚህ ጋር አንደኛ ጴጥሮስን 3:21 እስኪ አንብበው ነው ያልኩት እኔ። እሺ የመጨረሻ ጥያቄ ይሄ ልጠይቅና አንተ እንድጠይቅ ፈቅድልሃለሁ። እሺ የክርስቶስ ኢየሱስ ስም የኃጢአት ስርየት ይሰጣል ወይስ አይሰጥም? ይሰጣል። ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየት ያገኛል ወይስ አያገኝም? ያገኛል። ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየት ያገኛል ካልከኝ የሚጠመቀው የኃጢአት ስርየት ያገኘ ሰው ነው ማለት ነው። አትሂዳ አሁን ያውልህ ልጠይቅ የመጨረሻ ጥያቄ አለ ያልከኝ ብሩክ፣ ለጠየቀኝ ጥያቄ ቆይ ያውልህ ለጠየቀኝ ጥያቄ በአግባቡ ቆይ አንድ ጊዜ ለጠየቀኝ ጥያቄ በጠቅላላ በአግባቡ ሾርት የሆነ መልስ መልሼልሃለሁ። ልክ ደግሞ እኔ እቺን ጥያቄ ልጠይቅህና አንተ ምን አልከኝ ትጠይቀኛለህ አልከኝ። አሁን ደግሞ እኔ ደግሞ ልጠይቅህ ያው መለስኩልህ። ያገኛል አግኝቷል አይደለም። ሰው በክርስቶስ ኢየሱስ ስም የኃጢአት ስርየት ያገኛል አልኩ። ሰው በክርስቶስ ኢየሱስ ስም ለጠየቀኝ ሁሉ በአግባቡ መልሻለሁ አይደል? ለምን እንደው ጥያቄ የምትፈራው? አልመለስክም። ጥያቄን መለስኩት። ያገኛል በቃ የማይብራራ መልስ ነው የመለስኩት እኮ። አልጨረስኩም ጥያቄን። እዚሁ ላይ ጥያቄ ያለሁት በክርስቶስ ኢየሱስ ሰው ሲያምን የኃጢአት ስርየት ያገኛል ብለኸኛል። ያ ማለት አዎ ያገኛል። የሚጠመቅ ሰው የኃጢአት ስርየት ያገኘ ነው ማለት ነው። እሺ አሁንም አላልፍም። አንደኛ ጴጥሮስ 3:21 እስኪ አንብብልኝ ብሩክ። ጥያቄ መልስልኝ። እቺን ለምን እንደው አንተ ፈራት? ጥቅሷን ለምን ፈራት? ጴጥሮስ ላይ ያለችዋል። መልካም ጴጥሮስ ላይ ያለችዋል ዝለላት። እሺ ጴጥሮስ ላይ ያለችዋል ዝለላትና ሐዋርያት ሥራ ላይ ያለችዋን 25 ሐዋርያት ሥራ 2:38 እስኪ አንብብልኝ። እሺ የመጣው ክርስቲያኖች ቤት ስለሆነ የፈለከውን ጥያቄ እንድጠይቅ ፈቅድልሃለሁ ብያለሁ። ግን የጠየቅኩም ብትመልስ መልካም ነው። ግን አልጠይቅም ከዚህ በኋላ። ምን ብሎናል ወንድማችን? ሰው በክርስቶስ ሲያምን ስሙ የኃጢአት ስርየት ይሰጠዋል ብሏል። ኦልሬዲ በክርስቶስ ያመነ ሰው የኃጢአት ስርየት ካገኘ የሚጠመቀው የኃጢአት ስርየት ያገኘ ሰው ነው ማለት ነው። የኃጢአት ስርየት ለማግኘት ሳይሆን የኃጢአት ስርየት ያገኘ ሰው ነው የሚጠመቀው። አለቀ ማለት እኮ ነው። ማን አለ አልክም እንደዛ የሚጠመቀው ምን አለን ያልከኝ አልገባኝም። በጣም በራስ ጥሩ ትምህርት ነው መሰረው። አይገርም? የ40 ደቂቃ ስብከት ነው ያደረገው። እሺ ምን አላልከኝ? እሺ ድጋሜ ልጠይቅህ፣ ችግር የለውም። ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየት ያገኛል ወይስ አያገኝም? ስሙ የኃጢአት ስርየት ያገኛል ወይስ ኦኬ ለሚባላ ክርስቶስ ኢየሱስ ስለሚያድንማ እኮ ያገኛል እኮ ብዬ እኮ መለስኩልህ እኮ። ግን ያውልህ አንድ ጊዜ ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየትን ያገኛል። ይህንን ስናገር ግን ጥምቀትን እያገለለ የክርስቶስ ኢየሱስ ክቡር የሆነውን ስጋና ደሙን እያገለለ ዝም ብሎ ብቻ ከመሬት ተነስቶ ኢየሱስን አውቀዋለሁ በቃ ድኛለሁ አመኛለሁ ብሎ ግን የኃጢአት ስርየትን ያገኛል አያገኝም? መጽሐፍ ቅዱስ ጥምቀትንም የጌታ ራትንም አግልሎ ስለማያስቀምጥ ገብተዋል ለሚባል
ጥምቀትን ቆይ አንድ ጊዜ ደግሞ ልመልስል አፌ ላይ አትቁ። ጥምቀትን አግልሉ። ሰው ዝም ብሎ ብቻ ኢየሱስን አመንኩ ዳንኩ ካለ ኦል ጂሰሶችም ልክ እንደ ቡርክ ይድናሉ ማለት ነው። ስለዚህ ጥምቀትን አግልለን የክርስቶስ ኢየሱስ ክቡር የሆነውን ስጋና ደሙን አግልለን አይደለም። ምንድነው የክርስቶስ ኢየሱስ ክቡር የሆነውን ስጋና ደሙን አግልለን አይደለም። ምንድነው ሰው መዳን የሚችለው በማን ነው ካልከኝ በክርስቶስ ኢየሱስ በማመን ይድናል። አዎ ይህንን ግን ስንድን ግን በአግባቡ ስጋና ደሙን ክቡር የሆነውን የክርስቶስ ኢየሱስን እንካችሁ ስለእናንተ የሚቆረስ ስጋዬ ነው እንካችሁ ስለእናንተ የሚፈስ ደሜ ነው ብሎ እየሰጠ ራሱ እያበላ ራሱ እያቆረበ እያየ ነው። አይ እኔን ብቻ እመኑና ትድናላችሁ ተብሎ የተጻፈበት በእምነት ብቻ ድናችኋል የሚል ጥቅስ ካለም ደግሞ በታሳየኝ ደስ ይለኛል። እምነት ጸጋው በእምነት አድኗችኋልና ነው የሚለው። ስለዚህ ጸጋን የምንካፈልበት የክርስቶስ ኢየሱስ ክቡር የሆነው ስጋ ክቡር የሆነው ደሙ ጸጋን የምንካፈልበት የክርስቶስ ኢየሱስ በክርስቶስ ኢየሱስ ስም ወይም ደግሞ በአብ ወልድ በመንፈስ ቅዱስ የምንጠመቅበት ጥምቀት እያለ አይ እምነት ብቻ ያድናል የሚል ጥቅስ የለም። ጸጋው በእምነት አድኗችኋልና ነው። ጸጋውን የምንካፈልበትን ነገርን ደግሞ ጥምቀት ማለትም የክርስቶስ ኢየሱስ ስጋና ደም ስለተሰጠን ማለት ነው። ይህን በአግባቡ መረዳት አለብህ ብሩክ። አንተ ኦርቶዶክስ ስትሆን ከመጠመቅ በፊት በክርስቶስ ኢየሱስ አምናሃል? እኔ በጣም እኔ እኮ ከጴንጤ ቤት እኮ ነው የሄድኩት እኮ ልክ አይደለም ብዬ ለማመንና ለመዳን ነው ኦርቶዶክስ የሆንኩት። ለምን ቢባል ጴንጤ ቤት ውስጥ ስህተት ያለ ትምህርት አለ ብዬ ነው ወደ እውነተኛው ትምህርት የሄድኩት። ነግረናለሽ፣ እሱን ትነግረናለህ፣ ችግር የለውም። አዎ እነግርሃለሁ። ኢየሱስ ነው ልዩነቱ። ከመጠመቅ በፊት ኢየሱስን አመንኩ ባልክበት ሰዓት የኃጢአት ስርየት አግኝታል ወይስ አላገኘህም? ኢየሱስን አመንኩ ብዬ አልሄድኩም። ሲሄድ ትምህርታችሁ ገባኝ፣ ለካ እንደዚህ ነው እንደ መዳን ብዬ ነው የልጅነት ጥምቀትን የተጠመቅኩት። ስለዚህ አመኜ ተጠምቄ ያው ልነግርህ ነው ጸጋው በእምነት አድኗችኋልና ሲል መጽሐፉ ጸጋን የምንካፈልበት ነገር እንዳለ መጽሐፉ ላይ እንዳስቀመጠ አመኜ ክርስቶስ ኢየሱስን ክቡር ስጋና ደሙን በልቼ ሰው ከውሃና ከመንፈስ ካልተወለደ በቀር በውሃና በመንፈሱ ተጠምቄ ነው የዳንኩት። ስለዚህ ዛሬ አምኜ ነገ ተጠምቄ ከነገ ወዲያ ስጋና ደሙን በልቼ ሳይሆን መዳን በዛችሁ ሰዓት የምታልቅ ስለሆነች ክርስቶስ ኢየሱስን አመንኩኝ፣ የልጅነት ጥምቀቴን ተጠመቅኩኝ፣ ክቡር የሆነውን የሚያድነውን የክርስቶስ ኢየሱስን ስጋና ደምን በላው፣ ጠጣውኝ፣ ዳንኩኝ፣ እንዲሁ በነፃ ልጁ ሆንኩኝ ማለት ነው። ይሄ ነው እውነታው። እሺ ጥያቄን ግን እየመለስክ አይደለም። ያው ረጅም ሰዓት ሰጣለሁ። ከዚህ በላይ ምን ልመልስ? እሺ ያው ጥያቄ ስለሆነ ጥያቄ ላይ ፎከስ አድርገህ መልስ። ኢየሱስ ክርስቶስን አመንኩኝ ብለህ በሄድክ ሰዓት የኃጢአት ስርየት አግኝታል ወይስ አላገኘም? ጥያቄ አግኝቻለሁ ወይስ አላገኘው? አሁንም ቢሆን እምነት ከጥምቀት ተነጥሎ አያድንም። ጥምቀትም ደግሞ እምነትን አግልሎ ቆያው እየመለስኩልን ነው። የሄድኩበትን እኮ ነው። አሁን እኮ ነው የጠየቀኝ። አሁን ይሄ መጽሐፍ ቅዱስ አይተክሳለም የጠየቀኝ ፐርሰናል ጥያቄ ነው የጠየቀኝ። ያው ፐርሰናል ጥያቄ ስትጠይቀኝ ፐርሰናል ነው መልስልህ። ይሄው ቆያው ፐርሰናል ነው የጠየቀኝ። ያው እኔ ስለምሰማ ችግር የለውም። ይኸውልህ ደስ የሚለው ነገር የመልስ ስህተት ሆኖ አያውቅም። የጥያቄ ስህተት ሊኖረው ይችላል እንጂ ለሚባል ሲመለስ በአግባቡ ስለሚመለስ የጥያቄ ስህተት መጽሐፍ ቅዱሳዊ ሐሳብ ላይ ስህተት ሆኖ ስለማይታወቅ የመልስ ስህተት ሆኖ ስለማይታወቅ ስመልስልህ ያውልህ እኔን ፐርሰናል ነው የጠየቀኝ። ይሄ አሁን የፐርሰናል ጉዳይ ነው አልመልስም ማለት እችላለሁ እኮ፣ ግን ፐርሰናል ስለጠየቀኝ እኔ ክርስቲያን ስለሆንኩኝ ለመልስ ሁሌም ዝግጁ እንድሆን ቤተክርስቲያን ስላስተማረችኝ ለሁሉም ነገር ለመልሶ ዝግጁ ሆኜ መቅረብ ስላለብኝ ለፐርሰናሉ ጥያቄ ልንገር። እኔ ኢየሱስ ክርስቶስን አምኜ ድኛለሁ። ሳምንና ስድን ግን ጥምቀትን አግልዬ ክቡር የሆነውን የክርስቶስ ኢየሱስን ስጋና ደምን አግልዬ ሳይሆን አመንኩ፣ ተጠመቅኩ፣ የክርስቶስ ኢየሱስን ስጋና ደም በላው፣ ዳንኩኝ። ለምን ቢባል አሕዛብ ነበርኩኝ፣ አሁን በክርስቶስ ኢየሱስ ልጁ ሆንኩኝ። አሕዛቦች አሁንም ኢየሱስን ሳያምኑ መጠመቅና መዳን አይችሉም። ሰው አሕዛብ ከሆነ አምኖ ተጠምቆ ነው የሚድነው ነው። ስለዚህ እኔ ከአሕዛብ መንገድ ስለመጣሁኝ አምኜ ተጠምቄ ነው የዳንኩት ነው አጭር የሆነው መልስ። እሺ በክርስቶስ ኢየሱስ ባመነበት ሰዓት የኃጢአት ስርየት አላገኘም ማለት ነው። ለመዳን መጠመቅ እና ህብስት መብላት አስፈልጎት ነበረ።
እሱ ነው ብሩኬ አይ አምሶ አንዴ ብሩኬ እሺ ዳኒ ይቅርታ ብሩኬ ከአንድ ሰው ጋር ልጨርስ ከአንድ ሰው ጋር ልጨርስ ከአንድ ሰው ጋር ከአንድ ልጨርስ ሰው ጋር አይ ቆይ ከአንድ ሰው ጋር ነው የምንጨርሰው። አይ ቆይ ልንገርህ ቆይ ይኸውልህ ዳኒ ቆይ አንድ ጊዜ ከአንድ ሰው ልንገርህ ጋር ነው ወይ አንተ የምንጨርሰው። አሁን ቆይ ልንገርህ ላወራ ወይ ዳኒ አይደለም። አንዴ ቅድም ላይ ድል ተሰጥቷል ቆይ ላውራ ውጭ እያለ ስለሆንኩ ስለሆነ ነው ስሙ። ብራዘር። አንዴ ላወራ አይደለም። አሁን አንዴ ተረጋጋ። አይ ሚውት አታረገኛ ሚውት ሳታረገኝ ልንገርህ ከሜሎዝ ጋር ተረጋጋ ቀጠል ተብሎ ሜሎዝ ማሙ ተረጋጋ። ታሜ አየው አይደለ? ተመስገን። አንዴ ተረጋጋ። በስርዓት ልታወራውን አሁን ወንድምነት እኮ ላወራ ነው አለ። በቃ ያው ሚውት አድርጌያለሁ ኤርሚ ይቅርታ ያው ሚውት አድርጌያለሁ ያወራና ከዛ ትቀጥላለህ። ወንድም ለቃ ቴንክ ዩ ውጭ ስለሆንኩኝ ነው። እና አሁን እንደመለሰ በጣም እየመሰለው ነው። እና ምናልባት ብሩኬ እየጻፍክ ቢሆን የተሻለ ነው የሚሆነው። ለህዝቡም ለማሳየት ከቻልክ እየጻፍክ የተጠየቀው ጥያቄ እና ያልተመለሰው መልስ ህዝቡም እንዲያየው እሱም ቆም ብሎ ራሱን መመልከት እንዲችል እንድጽፈው ለማለት ያክል ነው። ይሄንን ለማለት ያክል ነው። ቀጥሉ ወንድምነት ብጽፈው አሪፍ ነው። እሺ ዳኒ እሺ ኤርሚ ይቅርታ የረበሽኩ ከመሰለ ግን ምንድነው እኔ ከብሩኬ ጋር እያወራው ስለነበር ነው። ሌሎቹ አይ ብሩክን ተወውና ከሌሎች ጋር እንቀጥል ከተባለ እንቀጥላለሁ። ምንም ችግር የለውም። ደስ የሚልም ሀሳብ ልስጥ ነው ችግር የለም። ምንም እኮ እንትን ተቀብያለሁ። ዳኒ ሁሌም ሀሳብ ነው የሚሰጠው። እሺ አምነ በተጠመቅክበት መካከል የጊዜ ጋፕ ነበር ወይስ አልነበረም? አልነበረም። ወዲያውን የተጠመቅከው አምነ ወዲያውን የተጠመቅከው? አዎ ገብቶኝ አምኜ መርምሬ ጠይቄ ተረድቼ ነው። ተምረን ያመንከው ክርስቶስ ኢየሱስ ቆይ ልንገርህ ያው እኮ አጭር አድርገው ረጅም እያወራ ስለሆነ አሁንም ፐርሰናል ጥያቄ ነው ግን ፐርሰናል ጥያቄ መቼ ረጅም አወራው? እሺ በቃ መልስ ብሩክ አንተ አሁን ከኦርቶዶክስ ቤት ስትመጣ ወደ ፕሮቴስታንት ስትመጣ ብዙ ጊዜ ፈይቶብህ ምናምን ነው እንትን ይሆንከው። እኔ ደግሞ ወደ ኦርቶዶክስ ስመጣ ፕሮቴስታንት ቤት ውስጥ ቁጭ ብዬ የኦርቶዶክስ ትምህርትን ስጠይቅ ስማር ስመረምር ነው የዋልኩት ለሚባል ሚዲያው ስለሚያውቀው ቲክታኩ ስለሚያውቀው በአግባቡ ማለት ነው። እና እኔ ጠይቄ መርምሬ ተረድቼ ከመጣው በኋላ ልክ መጠመቅን ማን ይከለክለኛል ለሚባል በመጠመቅ የዘላለም ሕይወት እንደሚገኝ ሰው አምኖ ተጠምቆ ክርስቶስ ኢየሱስን ክቡር የሆነውን ስጋና ደሙን በልቶ የዘላለም ሕይወት ማግኘት ስላለበት ተጠመቅኩኝ። ክቡር የሆነውን የክርስቶስ ኢየሱስን ስጋና ደም በላውኝ ዳንኩኝ ለሚባል ሰው ከውሃና ከመንፈስ ካልተጠመቀ በቀር የዘላለም ሕይወት አያገኝም ተብሎ በመጽሐፍ ቅዱስ በግልጽ ስለተቀመጠ። እሺ ሰምቻለሁ። ኦኬ መጽሐፍ ቅዱስ ጥቅስ ላይ እናውራ አይደል? ምክንያቱም ይቻላል እየመለሰ ስለመሰለው ማለት ነው። እንደሚሽከረከር አውቃለሁ፣ እንደማይመልስም አውቃለሁ። ትክክል ያልሆነ ትምህርት እንዳላቸው በደንብ ስለሚያውቁ እነሱ ማለት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ነው ጴጥሮስ ላይ ነው ማውራት የምትፈልገው? ቅድሚያ ለአንተ እድል ስጥ። ማለት ኢየሱስ ላይ ነው እንጂ እያወራን ያለ ነው። ቅድም በተደጋጋሚ 2 ጥቅሶች እያነሳ ስለነበር የትኛው ጥቅስ ላይ ነው ማውራት የምትፈልገው? ኢየሱስ ላይ ወንጌሉ ላይ። ቅድም ስለ ጥምቀት 2 ጥቅሶችን ስታነሳ ነበር። የትኛውን ጥቅስ ቀድመን እንድናወራ ትፈልጋለህ? እሺ እንዲያውም ጸጋው በእምነት አድኗቸዋል የሚለውን አብራራልኝ። ጸጋው ምንድን ነው? ጸጋው ምንድን ነው? እሺ ሐዋርያት ሥራ መጽሐፍ ምዕራፍ 2 ሲጠቅስ ስለነበር እሺ ከሱን ጀምር። በኋላ እንጠቅሳለን፣ ችግር የለውም። ከፈለግ ጸጋው በእምነት አድኗቸዋል የሚለውን ጥቅስ ልስጥህ ምኑ ጋር እንዳለ አንብብልህና እዛ ክፍል ላይ ምን ማለት ነው? ኤፌሶን 2:8 አንብበው። ጸጋው በእምነት አድኗቸዋል የሚል እሺ ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 37 ኤፌሶን 2:8 እሺ ኤፌሶን 2:8 ስለ ጥምቀት ያወራል። ስለ ጸጋው እንድናወራ ፈልጌ ነው። ኤፌሶን 2:8 አንብበል። እሱ አሁን ጸጋ አይደለም ርዕሳችን፣ ጸጋ ስላልሆነ ይኸው እንመጣለን። ይኸውልህ ጥቅስ እኮ ጠይቀኸኝ ብሩክ፣ አሁንም ጥቅስ ጠይቀኸኝ ጥቅስን የሰጠው ምን ላይ እናውራ ብለህ ፍቃድ ስትሰጠኝ ጸጋው በእምነት አድኗቸዋል የሚለው ጸጋ ማለት ምን ማለት ነው የሚለውን ሀሳብ ለመናገር ኤፌሶን 2:8 ሰጠውክ። አይ አልጠየቅኩም እኮ ነው ጸጋ ምን ማለት ለሚባል ብዙ ጊዜ እምነት የምትለዋን ፓርት ሰዎች ላይ የማውራት አቅም የለኝም እያልክ ነው። እንመጣበታለን፣ ችግር የለውም። ጸጋው በእምነት አድኗቸዋል የሚለውን እናውራ። ጸጋ ምን መሆኑ እንደሆነ እንድናወራ ነው። እሺ አንዴ አዳምጠኝ እና ለጥያቄ መልስልኝ።
የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ የማውራት አቅም አለ ወይስ የለ? እኔ መጽሐፍ ቅዱስ ላይ ሁሉም ላይ አወራለሁ፣ ግን ምን ላይ እናውራ ለሚለው ሀሳብ ለጠየቅ ብሩክ ጸጋው በእምነት አድኗቸዋል የሚለው ላይ እናውራ። ኤፌሶን ላይ ያለውን ለምን አናውረው? ርዕሳችን ስላልሆነ ርዕሳችን ላይ እንቆይ ወዳጅ። እሺ ምን ላይ እንቆይሽ? የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ይህም በሰሙ አላልኩም ብሩክ፣ ወይስ አንተ እዛው ላይ ጥቅስ ሰተኝ እዚህ ላይ እስኪ ምን ሊል ፈልጎ ነው የሚለውን ሀሳብ ፈልገህ ነው አንተ ነው የፈለከው? አልጠቀስክም። እሺ ስለዚህ እንዲያውም ምዕራፍ 2 ስንል አንመጣም ወደዚህ ጥቅስ ማለት ነው፣ እየለመንኩ ስለሆነ። እሺ አንደኛ ጴጥሮስ መጽሐፍ ምዕራፍ 3 ላይ እናውራ። ይቻላል፣ እናውራሽ። ጴጥሮስ 3:21 እናውጣ። እሺ 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 በ1954ቱ ትርጉም ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ነበረ ብሬክ ግን እንድገባ የምታደርገኝ ተመስገን። ለምንድን ነው ማለት ንግግር ውስጥ አይ ቲንክ እልህ ነገር አለበት። አይ ዶንት ኖ እንግዲህ እኔ እንደዛ ነው እየሰማሁ ነው። ጌታ ምስክሬ መኪና እየነዳሁ ግን እየሰማሁ ነው ያለው። ንግግር ውስጥ እልህ አለበት። ንግግርህ ላይ ቀጥታ ለተጠየቀው ጥያቄ መልስ ነው መስጠት ያለብህ። አንተም ደግሞ ስትጠይቅ ብሩክ ቀጥታ ለጠየቀው ጥያቄ መልስ ነው መስጠት ያለበት። ከኛም ወገን አንተ ስጠይቀን ለጥያቄው የሚመጥን ተገቢ የሆነ ጥቅስም መጥቀስ ካለብህ ትጠቅሳለህ። ከዛ የጠቀስከውን ጥቅስ ደግሞ ማብራራት አለብኝ ብለህ ካልክ ደግሞ ታብራራለህ፣ ጊዜ እንሰጥሃለን። ግን አሁን እልህ ነው ያዝከው። አንድ ሁለተኛ እንደገና ደግሞ እንትን ምንድነው ፕሮቮክ እያደረግክ ነው ማለት። ቅድም አሁን ስሰማ ነበረ እኔ ከጴንጤ ነው የመጣሁት፣ አንተ ግን አዲስ ክርስቲያንና አዲስ ጴንጤ ነህ ብላለህ። ግን እኔ እንደው አሁን እዚህ ጋር መልሼ ደግሞ ለአንተን የሆነ ቃል ተናግሬ ማስቀየም አልፈልግም። አዲስ ክርስቲያን ስለሆነና ስላልሆነ አይደለም ብራዘር። ማን በእውቀት እያወራ እንዳለ ተመስገን ነው ወይስ ብሩክ ነው ብሎ የሚለውን ነገር ሰሚው ይዳኛል። ግን ለተጠየቀው ጥያቄ ቀጥታ መልስ ስጥ። ተሜ አሁን ምንድነው ያለህ? የኦርቶዶክስን 80 ያህሉ መጽሐፍ ቅዱስ 2000 ዓመተ ምህረት ላይ ታተመው ትቀበለዋለህ ወይ ነው ብሎ ይጠይቃል። አዎ እቀበለዋለሁ ወይንም አልቀበለውም እንጂ ማለት ያለበት አንተ በፕሮቴስታንቱ ያሳተመው የ2000ንም ይሁን የ1980ም ይሁን አዲሱ መደበኛ ትርጉም ነው ትቀበለዋለህ አትቀበለውም ወይ ብሎ የሚል ጥያቄ፣ እሱ ጥያቄ ለጠየቀህ ጥያቄ መልስ ሳይሆን አንተ ለጠየቀህ ጥያቄ ነው የምጠይቀው። ይሄ ነው እኮ አሰልቺ የሚያደርገው። ተሜ አንተ መልስለትና እቀበላለሁ ወይ አልቀበለውም የ2000 ዓመተ ምህረቱን ትርጉም የአቡነ ተክለ ሃይማኖትን ደም ማለት ነው። እሱን ትቀበለዋለህ አትቀበለውም ነው ብሎ ያለ የጴጥሮስን መልእክት ነው ያወጣችሁት። በ54 ዓመተ ምህረት ትርጉም ተነበበ። ወንድምነት አሁን ቀጥሎ የኦርቶዶክስን 2000 ዓመተ ምህረት ላይ የታተመው ሚሊኒየም ላይ የታተመው 80 ያህሉ ትቀበለዋለህ ወይ ብሎ ሲል አዎ እቀበለዋለሁ የቤተክርስቲያን መጽሐፍ ነው ወይንም አልቀበለውም ብሎ ብለህ ከመለስክ በኋላ አንተ እንደገና ደግሞ ስትጠይቀው አንተስ አዲሱ መደበኛ ትርጉምን ትቀበለዋለህ አትቀበለውም ብለህ በሚል በኋላ አንተስ በምጠይቅ ሰዓት ላይ ነው እንጂ መጠየቅ ያለብህ እሱ ጥያቄ ጠይቆህ መልስ ካንተ ሲጠብቅ አንተ ጥያቄ አትጠይቅ። ይሄ በጣም አሰልቺ ያደርጋል ተሜ በጌታ እና ለጠየቀ ጥያቄ መልስ ስጠውና አንተም ደግሞ በኋላ ይሄን ጥያቄ ትጠይቀናለህ፣ እኔንም ጭምር ትጠይቀኛለህ። ትንቢተ ኢሳይያስ ላይ የፈለከውን ማለት ነው አንድ የምታነሱት ክፍል ስላለ ማለት ነው። ብሉይ ኪዳን ላይ የምታነሳውም ካለ አዲስ ኪዳን ላይ የምታነሳውም ካለ ትጠይቀኛለህ በኋላ። ግን አሁን ለጠየቀ ጥያቄ መልስ ቴንክ ዩ ተሜ ፕሊዝ በእልህ አታድርገው። ለተጠየቀው ጥያቄ መልስ ስጠን። አንተም ለምትጠይቀን ጥያቄ መልስ መስጠት ግዴታችን ነው። ወንድሞችም አሉ። እኔ ትንሽ መኪና እየነዳሁ ስላለ ነው። ተባረኩ። ቀጥሉ ብርኪ
እሺ እርሚ አመሰግናለሁ። ኦልሞስት ወደ መጽሐፍ ቅዱስ ሐሳብ ስለሄድን ነው። እኔ አጠር ያለ መልስ የኦርቶዶክስን የ2000 እትሙን መጽሐፍ ቅዱስን ትቀበለዋለህ 80 ያዱ ለሚለው ጥያቄ እኔ ጋር የ2000 እትሙ መጽሐፍ ቅዱሱም የለኝም፣ አላቀውም፣ አላነበብኩትም እስካሁን ድረስ። ስለዚህ ቀበለዋለሁ አላቀበለውም ብዬ ለማለት አላነበብኩትም፣ አላቀውም ብሩኬ። ስለዚህ 1954 ላይ እናውራ። ታቆም ችግር የለውም። ቁጥር 21 ላይ አንደኛ ጴጥሮስ መጽሐፍ ምዕራፍ 3 ቁጥር 21 ላይ በግሪኩ ውሃ የሚል ቃል የለውም አለው ብለህ ታምናለህ? ድምፅ ምንድነው ወንድምነት? እኔ ጋር ብቻ ነው የራቀው ወይስ ለሰው ሁሉ ነው? ድምፅ በጣም ሩቅ ነው ለእኔ በጣም ሩቅ ሆኖ ነው የሚሰማኝ። ኤርፎን ካለ እንቃለው፣ ቮሊዩም ካለ ጨምር። አይ አላረኩም፣ ኤርፎን አላረኩም። አሁን ናይስ ነው፣ አሁን ናይስ ነው። በትክክለኛው መጣ። ያ ጋው ሄዳ። እሺ በግሪኩ ቁጥር 21 ላይ ውሃ የሚል ቃል የለም አለ ብለህ ታምናለህ? አማርኛው አላዋጣ ስላለ ወደ ዋናው የአዲስ ኪዳኑ ቦታ ላይ ሄደ ነው ወደ ግሪክ ሄድከው። ለአዲስ ኪዳን ማብራሪያ ግሪክ ናት ብለን ሄድከው። ስለማላውቀው ሳይሆን ልመልስልህ ፈልጌ ነው ብሩክ። አሁን ደግሞ ያወራውልን ያው ልንገርህ፣ እናቷ ጥሯ ተርጓሚዋ ግሪክ ናት ብለህ ነው ወደዛ ሄድከው። እንሄዳለን፣ ወደ ግሪኩ እንድንሄድ እኮ ነው የጠየኩህ። በግሪኩ ላይ ቁጥር 21 ላይ ውሃ የሚል ቃል የለም አለ ብለህ ታምናለህ? ጥያቄ ነው እኮ። ዋናው ቅጂው ግሪክ ነው ብለህ ነው የምንሄደው። እንደዛው እንድንሄድ እኮ ነው፣ እንድከፍተው እኮ ነው። ዋናው ቅጂዋ ግሪክ ናት ብለህ ነው። ዋናው አማርኛው ልክ ስላልሆነ መጽሐፍ ቅዱሱ ወደ ግሪኩ እንሂድ ካልከኝ ክፈተው እና እንሂድ። ጥያቄ መመለስ ለሚባል አማርኛ መጽሐፍ ቅዱስን አትጠቀሙ፣ ግሪኩን እንሂድ። በቃ ካልመለስ ክፈተው። አይ ክፈተው፣ ግሪክን ክፈተው፣ ክፈተው የግሪኩን። እሺ እንድከፍትልህ ቁጥር 21 ላይ ውሃ የሚል ቃል አለ ወይስ የለውም? መልስልኝና ከፍትልሃለሁ እኮ። ግሪኩን ክፈተው እኮ አልኩህ እኮ። አንተ አማርኛ ስለማይመች የጠየቅኩን መልስልኝና ከፍታለሁ አልኩህ። ወይ ብሩክ መዳረቁ ምን ይሰራል? ክፈተው እኮ አልኩህ። መልስ ስለሌለው እዚሁ ግሪኩን ክፈተው እናወራለን። እሺ አይ ቆይ ክፈተው፣ ግሪኩን ክፈተው፣ ግሪኩን ብሩክ የምከፍትልህ አልኩህ። ለጠየቅኩ ጥያቄ መልስ ስትሰጥ ነው። ክፈተው አልኩህ እኮ። ለምን አከፍተው? እሺ ቁጥር 20 ጥቂት ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙ። እሺ አሁንም ብሩክ ያልተረዳኝ የግሪኩ ውሃ የሚባል የለውም ለሚለው ሐሳብ አማርኛ መጽሐፍ ቅዱስን አንተ ስለማትቀበል እናት ወይም ደግሞ ዋናው ቅጂው ከግሪክ ስለሆነ ልነግርህ እኮ የአዲስ ኪዳን መጽሐፍ ቅዱስ ሂብሩና ግሪክ ነው አይደል የወጣው? በሂብሩ ይሄኛው በግሪክ። ስለዚህ አንተ ስለማትቀበል ክፈተው የግሪኩን ያልኩ። ከዛስ ምን ልታረገው? እንድከፍተው ፈልጌ ነው። ከዛ ምን ልታረገው? እሺ ልክፈትልህ፣ ምን ልታረገው? ለምን ቢባል ታነበውና ተተረጉመዋለህ እዛው። ችግር የለውም እኮ በግሪክም ታነበዋለህ። ከዛ በኋላ ደግሞ በአማርኛ ደግሞ ተረጉመዋለህ። አንተ እኮ ግሪክ ብለህ እኮ ሄድከው ወዳጅ። የጠየቅኩን ጥያቄ እኮ ከመለስክ ከፍትልሃለሁ፣ አነብልሃለሁ አልኩህ እኮ። ግን ጥያቄ መጀመሪያ መመለስ አለብህ። በግሪኩ ላይ ቁጥር 21 ላይ ውሃ የሚል ቃል አለው፣ ውዳቶስ የሚል ቃል አለ የለም? ጥያቄ አንተ ነህ እኮ ሄድከው እኮ። አሁንም ያውልህ እኔ እልህ አለብህ የሚል ነገር ኤርሚ ስለተናገረ ላለመናገር ፈልጌ ነው። ገብቷል? አሁን በግሪኩ በሂብሩ እያልክ የምታሳስተው የምታጭበረብረው ተመስገን እንደሌለ ልንገርህ። ከቤታችሁን የወጣው ታውቀዋለሁ። እና እሱን ተወው። ለሌላ ጊዜ እንደዛ እንዳትል፣ ጥቅሱ ላይ እናውራ እንዳትል ነው። ለሌላ ጊዜ እንዳይወጣ ሌሎቹን ሄደ ከግሪኩ ከሂብሩ ከዚህ እያልክ እንድታወራ ፈልጋለሁ። ጥምቀት ምሳሌ ሆኖ አሁን ያድነናል ማለት ምን ማለት ፈልጎ ነው? መጽሐፉ ምን ለማለት ፈልጎ ነው? ጥያቄ ልጠይቅ ነው። ተረጋጋና ስማሽ። ቁጥር 20 ላይ ጥቅሱ ላይ ገባናል እኮ። ስማኝ፣ ልጠይቅ ነው። የጠቀስከው ጥቅስ ላይ ልጠይቅ ነው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ቁጥር 20 ነው እያነበብኩ ያለሁት። የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ቁጥር 20 ላይ ከውሃ ጥፋት የዳኑት በምን ነበረ? ተመስገን። አሁን ጥቅሱ ላይ እናውራ። አሁን የሰጠው ጥቅስ ላይ እናውራ ብሩክ። አሁን እኔ ላይ እስኪ ጥቅሷን ሙሉዋን 21 አንብባት እስኪ ሙሉዋን። ምን ነበር የሰጠው ጥቅስ? ቁጥር 20 ነው ያነበብኩት። 20 እና 21 አንብበው እስኪ 21 አንብበው። ቁጥር 20 አንብበው። የሰጠውን ለምን እዛ ላይ አናወራም?
መጽሐፍ ቅዱስ አውዳዊ ነው ማለት እርሻ አይደለም። እንደዚህ ወይ የሆነ ቆሩ ዘግነን ምናምን እንደመሄድ አይደለም። መጽሐፍ ቅዱስ አውድም ስላለው እኮ ነው እኮ ግሪኩ ላይ ሄድከው እኮ ብሩክ፣ ግሪኩ ላይ ሄደህ ተንተባትበህ እንደማታወራው ስለማታውቅ ወዲያው ጸጥ የሚያልከው እኮ ለዚህ ነው እኮ ግሪክ ብሩ እንዳትል ያልከው ለዚህ ነው። ከዚህ በኋላ የጠየቅኩን ጥምቀት አሁን ምሳሌ ሆኖ ያድነናል ማለት ምን ማለት ነው ነው የኔ ጥያቄ። ጥምቀት ይሄኛውን አይደለም። አንድ ጊዜ ብሩክ አንተም ደግሞ ተረዳኛ፣ እኔንም ደግሞ አዳምጠኝ። የመመለስ አቅም ስለሌለው ከአሁን ከዚህ ሰው ጋር እንዴት ነው ሰው የሚወያየው? አንድ ጥያቄ የመመለስ አቅም የሌለው ሰው አንድ ጥያቄ ጴንጤ ያለ ከመናገር ውጪ አንድ ጥያቄ በእውነት ነው የምላችሁ። እሺ አንተ ጠይቅ በቃ። ከዚህ በኋላ አሁን ለምሳሌ እኔ አንተ ስጠይቅህ የኬጂ ተማሪ እንደመጠየቅ ነው የሆነብኝ ስለማትመልስ አንተ ጠይቅ። በቃ ይመች፣ እንደፈለክ ማለት ትችላለህ። ምሳሌ ሆኖ ያድነናል ማለት ምን ማለት ነው? እሺ ሚዩት አድርግና ስማ። ምሳሌ ሆኖ ያድናል ማለት ጥምቀቱ ያድናል አይደለም ያለው። ምሳሌ ሆኖ ያዳነው ምን እንደሆነ እዛው ክፍል ላይ ስለነገር ብሩኬ፣ አሁን የምትለዋንም እየጨመርካት ግባ። ይቅርታ ጣልቃ ስለገባሁብህ። ምሳሌ ሆኖ አሁን ያድነናል ለምትለው አሁንንም እንዳትዋጥና ስታብራራት ያው ሚውት አደርግልሃለሁ። ጎበዝ ዶክትሬት ስላለ ምሳሌ ሆኖ አሁን ያድነናል የሚለዋንም እሷንም አያይዘህ ሄድ። አሁን እንዳትረሳት። እሺ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ዘፍጥረት መጽሐፍ ምዕራፍ 6 ላይ እግዚአብሔር እንግዲህ ሰውን በመፍጠሩ ተጸጸተ ይላል። ጥፋት እንደመጣም ይናገራል። ሰው በእግዚአብሔር ላይ ያመፀበት ጊዜ ማለት ነው። ኖህን ግን እግዚአብሔር አስቀድሞ መርከብ እንዲያዘጋጅ ነግሮታል። ኖህን በእምነት ደግሞ መርከብን ሲያዘጋጅ እንመለከታለን። እግዚአብሔር ያመጣው ጥፋት ውሃን ነው። ምድርን እንዲያጠፋ ውሃ ነው። ከውሃው ለመጥፋት ኖህና ቤተሰቦቹ ምን አስፈልጓቸው ነበር? መርከብ። ለዛውም እግዚአብሔር የዘጋው መርከብ ማለት ነው። ወደ መርከቡ በመግባታቸው ምክንያት ኖህና ቤተሰቦቹ ከውሃ ጥፋት ሲድኑ እንመለከታለን። ቁጥር 21 ላይ ይህን እየነገረን ያለው ከሚመጣው ጥፋት ለመዳን ምን ያስፈልጋችኋል አለ? የክርስቶስ ኢየሱስ ትንሣኤ ያስፈልጓችኋል ብሎናል። ውሃው አጥፊ ነበረ። ከውሃው ጥፋት ደግሞ የዳኑበት ምን ነበር? መርከቡ ነበር፣ በእምነት የተዘጋጀው መርከብ። ይህም ጥምቀት ምሳሌ ሆኖ ያድነናል። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም አላለቀም ጥቅሱ። ምን? በኢየሱስ ክርስቶስ ነው። በምንድን ነው መዳነው? ሰው ከእግዚአብሔር ቁጣ የሚድነው ወደ ክርስቶስ ኢየሱስ ሲገባ ብቻ ነው። ወደ ክርስቶስ ኢየሱስ ሲጨመር ብቻ ነው ማለት ነው፣ ከጥፋት ምንድንበት። ውሃው ግን አንድ ስራ ሲሰራ እንመለከታለን። ምን ሲያደርግ እንመለከታለን? የኖህን መርከብ ወደ ላይ ከፍ ሲያደርግ እንመለከታለን። ምን አልኳችሁ? መርከቡን ኖህ ያለበትን መርከብ ወደ ላይ ከፍ ሲያደርግ እና ከአመፀኛው ትውልድ ሲለየው ማለት ነው። ምንድን ነው ያልኩት? ከአመፀኛው ትውልድ፣ እግዚአብሔር ከተቆጣበት ትውልድ ውሃው የኖህን ቤተሰብ ሲለይ እንመለከታለን። በክርስቶስ ኢየሱስ አካል የተጨመረ ሰው፣ ወደ መርከቧ የገባ ሰው ለዚህ ዓለም ኃጢአት እንደማይገዛ፣ በዚህ ዓለም ኃጢአት እንደማይመላለስ ሲያሳይ ደግሞ ሂዶ ይጠመቃል ማለት ነው። ምክንያቱስ ከዚህ ዓለም ኃጢአት የተለየ መሆኑን የሚያሳይበት የጽድቅ ሕይወት የጀመረበት መሆኑን ወይ ደግሞ ለጽድቅ ሕይወት አንድ ብሎ የሚጀምርበት መሆኑን ለማሳየት ሂዶ ሲጠመቅ እንመለከታለን። ልክ ውሃው ከአመፀኛው ትውልድ የኖህን መርከብ ሲለይ እንዳየ ነው ማለት ነው። በምንድን ነው ግን የዳኑት? በውሃ አይደለም፣ በመርከቡ። አሁንም ሰው የሚድነው ውሃ ውስጥ ሲገባ ሳይሆን ወደ ኢየሱስ ሲጨመር ነው የሚድነው። ከእግዚአብሔር ቁጣ የሚያመልጠው ወደ ክርስቶስ ኢየሱስ ሲጨመር ነው። ተመስገን። መልካም ብሩክ። የሰውነት እድፍ የምናስወግደው በምንድን ነው? የሰውነት እድፍማ በውሃ ነው የምታስወግደው። ስለዚህ ውሃው የሰውነት እድፍን ለማስወገድ ይጠቅማል። የእናንተ እምነት የሌለው ስለሆነ የእናንተ ሳይሆን ብሩክ ነው አይደል? እያወራኝ ያለው እኮ ሳወራ የእንትና የበለጠ አትበል። አሁን በመጽሐፉ መሰረት ነው እያወራሁ ያለሁት። አዎ
የሰውነት እድፍ የሚያስወግደው ውሃው ነው። ያዘልኝ እዚህ ጋር መልካም። የጥፋት ውሃ ሲመጣ መርከቡ የዳነው በውሃው ነው ወይስ መርከቡ ያንሳፈፈው ውሃው ነው ወይስ መርከቡ ነው ውሃውን ያንሳፈፈው? መርከቡን ያዳነው ምኑ ነው? ምን ያልከው? መርከቡ የተንሳፈፈው በውሃው ነው ወይስ መርከቡ ነው ውሃውን ያንሳፈፈው? መርከብ ውሃን ሊያሳፍፍ አይችልም። መርከብ የሚንሳፈፍ ስለዚህ ውሃው መርከቡን አንሳፎ አድኖታል አላዳነው? ከምንድን ነው የሚያድነው? ከምን ሊያድነው ይችላል? ውሃው ነው መርከቡ ላይ የተንሳፈፈው ወይስ መርከቡ ነው ውሃውን ያንሳፈፈው? የመለስኩልህ እኮ ነው። መርከብ የሚያንሳፍፍ አይደለም የሚንሳፈፍ ነው አልኩህ እኮ። የሚንሳፈፍ ከሆነ በመርከቡ ውስጥ ያሉ ሰዎች የዳኑት መርከቡ ውስጥ ገብተው ውሃው ላይ ስለተንሳፈፉ ነው ወይስ መርከቡ ራሱ ነው በውሃው አልፎ ሄደው? ምን ለማለት ውሃ እኮ አስፈላጊ ነው ማለት ነው። መርከቡ ለመሳፈፍ ግዴታ ውሃው ያስፈልጋል ማለት ነው። እንዲንሳፈፉ አሁን ስለዚህ ለመዳንም ቆያ ረዥም ሳሰጥቻለሁ። አሁንም ረዥም ሳሰጣለሁ። አዳምጠኝ አንድ ጊዜ። ጥያቄ በአግባቡ አልጨረስኩልህማ። ለምን ማትፈቅድልኝ? እኔ ሚውት አድርጌ አልጨረስኩም። አንድ ጊዜ አልጨረስኩም። በጣም በአግባቡ ልበልልህና ነው የምትሄድ። አልሰማህም ብሩክ፣ አልሰማህም። አይ አንተን እኮ ሚውት አድርጌ እኮ ስሰማ ነበር። አሁንም እኮ አንተ ትናገራለህ እያልኩ ነው ያለሁት። አይደለም ጥያቄን በአግባቡ ልጠይቅህና ነው ወደ መልሱ የምትሄደው ነው። ጥያቄን አልጠየኩም። እሺ ጥያቄ ከሆነ አልጠየኩም። ልታብራራ ከሆነ ግን እጠይቅሃለሁ ነው ያልኩህ። ሰምተኝ። ኧረ በጣም ነው። በነገራችን ላይ ብሩክ ረዥም ሰዓት ስታብራራ ሚውት አድርጌ ምንም ይኸው ጨረስኩ ስትል ነው ማይክ ይከፈል። ጥያቄማ ካለ ጠይቅ እያልኩ ነው እኮ። ከጥፋት ውሃ ለመዳን መርከቡ አስፈላጊ ነበረ። ኖህ ሄዳንበት በምንድን ነው ካልከኝ፣ ኖህና ቤተሰቡ ሄዳሉ በምንድን ነው ካልከኝ፣ መርከቡ ውስጥ በመግባታቸው ነው። መርከቡን ያንሳፈፈው ምንድን ነው? እኔ ጥያቄ ይሄን በአግባቡ መልስልኝ። ውሃ እኮ ነው፣ ምንም እኮ ጥያቄ። ስለዚህ ውሃው መርከቡን ለማንሳፈፍ ኖህን ለማዳን ያስፈልጋል ማለት ነው አይደል? ከምንድን ነው የሚያድነው? ውሃው ራሱ አጥፊ ነው፣ የሚያድን አይደለም። ውሃው ራሱ አጥፊ ነው። ከውሃው ጥፋት ምሳሌ ሆኖ አሁን አድኖናል እያለ እኮ ነው ያለው እኮ። ለምን ቢባል ምሳሌ ሆኖ አሁን ያድነናል ሲባል ምን ለማለት ፈልገው ነው መጽሐፉ ያስቀመጠው? የዚችን የመጽሐፍ ቅዱስን አውድን እስኪ ያስቀምጠው። አሁን የሰጠውን አሁን ሆኖ እያለ እየነገረ ይኸው እሱን እኮ መለስኩልህ። ድጋሜ ለመልስልህ ምሳሌ ሆኖ ያድነናል ይልና ለእግዚአብሔር የበጎ ልመና ነው እንጂ ካለ በኋላ ይህም አለ። ምኑ ምሳሌ የተባለው አሁን ምሳሌ የተባለው ይህም ምሳሌ የተባለው ሳይሆን ስሙን እየጠራ ተናገረ። ከጠየቅ እኮ ስማኛ፣ ከጠየቅ እኮ ምሳሌ የተባለውንም ግን እየጠራው ስሙን እየጠራው ሂድ እኮ። ይህም የሚለው ጥምቀቱን ነው አልኩ። ጥምቀት የተባለው ማለት ነው በኢየሱስ። ይህም ማለትም ጥምቀት አይደል? አሁን ይልህም ማለት ነው። ልታብራራ ነው። ጥያቄ ካለ ትሰማኝና ትጠይቃለህ። ድጋሜ ካልመለስም እኩል እያወራን ግን ጥያቄ አይሆንም። አየህ፣ ለዛ ነው። ከጠየቀኝ ስማኝ፣ ካልሆነ ደግሞ ልጠይቅና መልስ። ወይ መጠየቅም ካልቻል መመለስም ካልቻል አስቸጋሪ ይሆናል። ተመስገን። ሚውት አላረኩትም። ያው ሚውት አድርጌ እያዳመጥኩ ነው እንድትቀጥል። እሺ ልመልስሽ። ቴንኪው። ምንድነው እየነገረን ያለው? ውሃ አጥፊ ነው፣ ከጥፋቱ የዳኑት ወደ መርከብ መግባታቸው ነው ብሎ ነው እየነገረን ያለው ፒተር። እሺ ይሄም ደግሞ የክርስቶስ ኢየሱስ ትንሣኤ ነው ብሎ እዛው ቁጥር 21 ላይ ነግሮናል። ጥምቀቱ ያድናል ሳይሆን ምሳሌ ሆኖ እያለን ያለው። ምሳሌው ምንድነው? ይህም በክርስቶስ ኢየሱስ ትንሣኤ ነው። ልክ ከእግዚአብሔር ቁጣና ጥፋት የምንድነው ወደ ክርስቶስ ኢየሱስ ስንገባ ብቻ ነው እያለን ያለው። ከእግዚአብሔር ቁጣ ምንድነው? ወደ ኢየሱስ ስንገባ ነው። ልክ የኖህና ቤተሰቦቹ ከውሃው ጥፋት ወደ መርከቡ ገብተው እንደዳኑት ጴጥሮስ ይሄን ነው እየነገረን ያለው። ተመስገን። ብሩክ ስሙን መጥራት ስላልፈለክ ነው። ይህም ማለትም ጥምቀት፣ አንተ ስሙን ጥምቀት የምትለዋን ነገር ስላነቀች ነው። ይህም ማለትም ጥምቀት ምሳሌ ሆኖ ምን ይለናል? አሁን ያድነናል ነው የሚለው። ስለዚህ ምሳሌ ሆኖ ያዳነ አሁን ምኑ ነው ነው የኔ ጥያቄ። የክርስቶስ ኢየሱስ ትንሣኤ፣ እሱን እኮ ነው እየነገርኩ ያለሁት። ጥምቀት የሚለውስ
አሁን ምሳሌነቱ ለምን አስፈለገ የጥምቀቱ? አዎ እኮ ይኸውልህ እየነገርኩህ ነው። ምንድን ነው ያለን? ጥምቀት ማለት የመጀመሪያው ነገር ጥምቀት ማለት መግባት ማለት ነው። አይ ጥምቀት ማለት ወደ ክርስቶስ መግባት ነው። አሁን እሱን እኮ እያስረዳ ያለሁት። ጥምቀት ማለት መስጠም ማለት ነው። ወደ ክርስቶስ ኢየሱስ ስገባ ምን ትሆናለህ? ለዛ ነው ቅድም ውሃ የሚል ቃል ቁጥር 21 ላይ የለም ብዬ ስነሳ የተነሳሁት። ብሩክ ያውንም አልተረዳኝም። ይጨርስና ትጠይቀኛለህ ወይም ደግሞ መልስ ካለ ትመልሳለህ። ጥምቀት ማለት መስጠም ወይ ደግሞ መግባት ማለት ነው። ከእግዚአብሔር ቁጣ ምንድን ነው? ወደ ክርስቶስ ስንገባ ነው። ውሃው አጥፊ ነው፣ የሚያድን አልነበረም። ከውሃው ጥፋት የዳኑት ምን በመሆን ነው? ወደ መርከብ በመግባት ነው፣ በእምነት ወደ ተዘጋጀው መርከብ። አሁንም በእምነት ወደ ክርስቶስ ስንገባ ከእግዚአብሔር ቁጣ እንድናለን። የጴጥሮስ ንጽጽሩ ይሄ ነው። ተመስገን። መልካም። እሺ እድል ስጠኝ፣ እኔ ላብራራው። የምታብራራ ከሆነ ጥያቄ እጠይቅሃለሁ። ትስማማለህ? ምንም ችግር የለውም። ለሚባል አንተ አብራራውት እያልክ ጥምቀትን በጣም ነው የምትፈራው። ብሩክ ለምን እንደፈራው አላውቅም። ውሃ የምትለውን ፓርት ትፈራታለህ እና አብራራለሁ ስላልክ አብራራክ ሰምቼ ደግሞ ጥያቄ እቀበላለሁ። ፈቃደኛ ነህ? እቀበላለሁ። ችግር የለውም። ቀጥል። ኖኅን ከጥፋት ውሃ ያዳነው መርከቡ ነው። መርከቡ ላይ የተንሳፈፈው ግን ውሃው ነው። ልክ እንደዚህ አሁን ለኛ ልቀጥል ብሩክ፣ እኔ አፍ ላይ በደንብ እንድሰማ መርከቡ ላይ ተንሳፈፈው ውሃው ነው። አፋፌ ላይ ይኸውልህ፣ አፋፍ ላይ አልቆንኩም አይደል? ጻፈው። እሺ እየጻፍኩኝ ይዘዋለሁ። እሺ በደንብ ሀሳብን ለማግኘት ነው። እሺ ቀጥል። ጻፈው። አሁን ደግሞ ለኛ ደግሞ ጥምቀት ማለትም ውሃው አሁን ምሳሌ ሆኖ ያድነናል ነው የሚለው። ስለዚህ ጥምቀት ምሳሌ ሆኖ የሚያድነን በክርስቶስ ኢየሱስ አምነን ተጠምቀን የዘላለም ሕይወት ለማግኘት አሁን የሚያድነን ምንድን ነው ከተባለ እምነት ብቻ የሚል ሐሳብ አይደለም። አመንኩኝ በቃኝ የሚባል ሐሳብ ሳይሆን ሰው አምኖ ተጠምቆ አሁን የክርስቶስ ኢየሱስን ልጅነትን ያገኛሉ። ጥምቀት ብቻውን የዘላለም ሕይወት አይሰጥም። ወይም ደግሞ እምነት ብቻውን የዘላለም ሕይወት አይሰጥም። ሁለቱ የማይለያዩ ስለሆነ ምሳሌ ሆኖ ምኑ ጥምቀቱ ምን ይለናል? አሁን ያድነናል። ስለዚህ አምነዋል፣ ተጠምቀው ደግሞ አሁን በክርስቶስ ኢየሱስ ይድናሉ ማለት ነው። ስለዚህ ይሄን የመጽሐፍ ቅዱሱ ሐሳቡም ሕይወቱም በአዲስ ኪዳን የተቀመጠበትም ትልቁ ምክንያት ይሄ ነው። አሁን ለመዳን ምሳሌነት የሚያስፈልገን ምንድን ነው? ውሃው ነው ማለት ነው። ይሄን የመጽሐፉ ሐሳብ ወዳጅ። ማስረጃውን ማሰጠውሽ እኮ ጴጥሮስ 3:21 ግቢና አንብቢ። ጥያቄ ልጠይቅህ። ጨረስኩ። ጠይቅ። እሺ ኖኅና ቤተሰቦቹ የዳኑት በምንድን ነው? ኖኅና ቤተሰቦቹ የዳኑት መርከብ ውስጥ በመግባታቸው። ከምንድን ነው የዳኑት? ከጥፋት ውሃ። ኦኬ። ውሃው አዳኝ ነበር? ግዴታ መርከቡን ለማንሳፈፍ ውሃ አስፈላጊ ነበር። አይ ውሃው አዳኝ ነበር ወይ ነው ጥያቄ። የጥፋትም ውሃ ይሁን የምንም ውሃ ይሁን ውሃው ሳይኖር መርከቡ አይንሳፈፍም። እኔ መርከቡ ተንሳፈፈ አልተንሳፈፈ በረራ አይደለም ጥያቄ እኮ። መርከቡ ብቻውን አይጠቅምም። በመርከቡ ብቻ አልዳኑ። ይኸውልህ መልስ እየመለስኩልህ ብሩኬ እኮ ልመልስልህ። እድል ስጠኝ። ምንድነው ጥያቄ? እድል ስጠኝ። ኖኅ የዳነው በምንድን ነው? በመርከቡ። ስለዚህ ውሃው የምን ውሃ ነበር ለሚለው ነገር መልስ ልመልስ። አይ እኔ ውሃው የምን ውሃ ዝናብ ነው አኳዲስም አኳሴፍ እሱ አይደለም ጥያቄ። የኔ ጥያቄ ውሃው አዳኝ ነበር ወይስ አልነበረም? መርከቡን ለማዳን ግዴታ ውሃ ያስፈልግ ነበረ። ኦኬ መርከቡን ለማዳን ውሃው ያስፈልግ ነበር። መርከቡን ከምን ለማዳን? ኖኅንና ቤተሰቦቹን ለማዳን ውሃው ያስፈልግ ነበረ። መርከቡ ብቻውን ያለ ውሃ ስለማይንሳፈፍ። ከምን ለማዳን? መርከቡን ከምን ለማዳን? የጥፋት ውሃ ሆኖ ሳለ የጥፋቱ ውሃ ራሱ የሚያድነው መርከቡ ሲንሳፈፍ ነው። ከምንድን ነው መርከቡ የሚድነው ነው ጥያቄ። ከጥፋት። ከምን አይነት ጥፋት? ከጥፋት ውሃ። ራሱ ውሃው ነው አጥፊው የሆነ ውሃ ነው የሚያደብረው ማለት ነው መርከቡ። ውሃው ያስፈልግ ነበረ መርከቡ ለመንሳፈፍ ነው እያልኩ ያለው። መርከቡ ባይንሳፈፍ ምን ይሆን ነበር? መርከቡ ባይንሳፈፍማ አይድኑምም ዳኑምም ብሎ መጽሐፉ አላስቀመጠውም።
ኦኬ ባይንሳፈፍ መርከቡ ባይንሳፈፍ ይሰምጡ ነበር፣ ይሰምጡ ነበር፣ ይሞቱ ነበር። ምንድን ነበር የሚያጠፋቸው? መርከቡ ባይንሳፈፍ ውሃው ራሱ ያጠፋቸው ነበር። ኦኬ ውሃው አጥፊ ነው ማለት ነው። ያ ኦኬ በመንሳፈፉ መርከቡ ላብራራው፣ እቺን ላብራራት አንድ ጊዜ እኮ ላብራራት። ይኸው መልሱን በቃ አሁን እቺን ላብራራት። መርከቡ ባይንሳፈፍ ኖሮ ምኑ ያጠፋቸው ነበረ? ውሃው ያጠፋቸው ነበረ። ልክ እንደዚህ አንዳንድ ሰዎች ጥምቀትን በመጥላት ምክንያት ጥምቀት ይሰጣል አይሰጥም በሚል ጥምቀትን ራሱ ማንነቱን ባለማወቃቸው ምክንያት የዘላለም ሕይወትን አያገኙ ለሚባል ሰው አምኖ ተጠምቆ የዘላለም ሕይወት ማግኘት እንዳለበት መጽሐፍ ቅዱስ እንደሚናገረው ሁሉ የጥፋቱ ውሃው ራሱ ቢያሰምጠው ኖሮ የዘላለም ሕይወት የጥፋቱ ውሃ ቢያሰምጠው ኖሮ መርከቡ አይድንም ነበረ፣ የጥፋቱ ውሃ ስለሆነ ይላል። ውሃው ግዴታ መርከቡ ማንሳፈፍ ስላለበት የጥምቀትን ማዳን አለመረዳት በራሱ ይሄን ነገር ያደርጋል ነው። አመሰግናለሁ። ኦኬ እሱ አሁን እነ ተመስገን ውሃው አንሳፈዋቸው ነው የሚያድናቸው ማለት ነው። ልክ እንደ መርከቡ እነማን ናቸው? ሌላ ተመስገን አለ ከኔ ጋር? እነ ተመስገን ስል ከኔ ጋር ጴጥሮስ ቤቴ ነኝ ያለሁት። አይ ብቻዬን ያለሁት ብዬ ነው። ከነማን ጋር ነው የደመርከኝ? ይህን መልእክት የጻፈው ጴጥሮስ ከነማን ጋር ደምረኝ ነው? እነ ተመስገን ስትል አልገባኝም። ይህን መልእክት የጻፈው ጴጥሮስ በውሃ ተጠምቆ ሄዳ ነው ወይስ አይደለም? መጽሐፉ ምንም አላለም። ወይስ ጴጥሮስ ተጠምቋል ወይ ነው ጥያቄ? አሁን ላይ ከሆነ ጴጥሮስ ተጠምቋል ከሆነ አዎ። ኦኬ ጴጥሮስ ተጠምቆ ሄዳ ነው ማለት ነው። ሐናንያ ጋር ሂድ ታጠብ ከኃጢአትህም ነፃ ያለው ሐናንያ ለምንድን ነው? ጴጥሮስን ሶሪ ጳውሎስን ይቅርታ ጳውሎስን ወዳጅ ይህን መልእክት የጻፈው ጳውሎስን ይቅርታ። ይህን መልእክት የጻፈው ጴጥሮስ በውሃ ተጠምቆ ነው ሄዳ ነው ወይስ አይደለም? መጽሐፉ ምንም አላለም እዛ ሀሳብ ላይ። ምንም አላለም ማለት ተጠምቆ አይደለም ሄዳ ነው ማለት ነው። እኔ እንጃ መጽሐፍ ዝም ያለበት ቦታ ላይ ዝም ነው ምለው። ጴጥሮስ እንደተጠመቀ በሐዋርያት ሥራ መጽሐፍ ምዕራፍ 11 ላይ ነግሮናል። ጴጥሮስ የተጠመቀው ጥምቀት ያድናል ወይስ አይደለም? ዳኒ መጽሐፍ ቅዱስ ክፈትልኝ አንዴ። ሶሪ በጣም አስቸግር ዳንሽ። እሺ ብሩኬ ምን ልክፈትል? የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5። እሺ ጌታ ክርስቶስ ኢየሱስ ከማረጉ በፊት ሐዋርያቶቹን እንደዚህ ብሏቸው ነበር። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ይህን ጥምቀት ሐዋርያቱ ተጠምቀዋል ወይስ አልተጠመቁም? ተመስገን። ያ መልካም ዳንኤ እዛው ጋር ማቴዎስ 3:11 ናውጣልኝና እኔ ደግሞ አብራራዋለሁ በደንብ ስለሚያብራራው። ኦኬ ለዚህ መልስ ነው ማቴዎስ 3:11። እሺ ጥያቄ ተጠምቀዋል ወይስ አልተጠመቁም ነው? እሺ 3:11 እኮ አልኩት እኮ ዮሐንስ ነው የሚለው እዚህ ጋር። እኔ ስለ ንስሐ ጠምቃችኋለሁ እንትን አትበለኝ። እኔ ስለ ንስሐ በውሃ ጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝን ከእኔ በኋላ የሚመጣውን ግን ከእኔ ይልቅ የበረታ ነው። በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹ በእጁ ነው፣ አውድማውም ፈጽሞ ያጠራል፣ ስንዴውንም ብዙ እንትን አይለኝም። በጎተራው ይከታል፣ ገለባውንም ግን በማይጠፋ እሳት ያቃጥላል ይላል። ስለዚህ ዮሐንስ የሚያጠምቀው ጥምቀት የነበረው ያኔ የንስሐ ጥምቀት ነው፣ የማዘጋጀት ጥምቀት እንጂ የማዳን ጥምቀትን አያጠምቅም ነበር። ስለዚህ ኢየሱስ ክርስቶስ የአዲስ ኪዳን ልጅ ከሆነ ኢየሱስ ክርስቶስ አዲስ ኪዳን ካመጣ በኋላ የምንጠመቅበት መጠመቅ የመዳን መጠመቅን ነው። ስለዚህ እዚህ ጋር የሚናገረው አንተ እንደተናገርከው የዮሐንስን ጥምቀት ከተጠመቀ የንስሐ ጥምቀትን ሊሆን ይችላል። ጴጥሮስን ግን ተጠመቀ ዳነ የሚል ሐሳብ ግን የለም ለሚባል መጽሐፍ ቅዱስ ስለማይናገር እንዳልኩት ያው ሐዋርያቶቹ ነከሌ ተጠመቁ
የሚል የለም። አጥምቁ ግን የሚል ግን ትእዛዝ ግን ተሰጥቷቸዋል። በአብ በወልድ በመንፈስ ቅዱስም እያጠመቃቸዋቸው ደቀ መዛሙርቶች ያድርጓቸው የሚል ግን ለሐዋርያቱ እንትን ተሰጥቷቸዋል፣ ትእዛዝ ተሰጥቷቸዋል። ብሩክ እሺ ዳኒ እዛው ጥቅሱ ላይ ክፈትልኝና ያው እንዳልኳችሁ ቅድም ሄሎ ወይ ላይቭ ላይ ነኝ፣ እደውላለሁ። እንቀጥል። ተመስገን ሚዩት ያደረኩ መስሎኝ ነበር፣ ይቅርታ። እንቀጥል ብሩክ። እሺ ጥያቄም በደንብ ስማሙ። ቅድም እንዳልኩት ምናልባት በስዕል የሚሻል ከሆነ በስዕል ማድረግ እችላለሁ። ጥያቄዎች አርገው፣ በስዕል አርገው ብሩክ፣ ደስ ይለኛል። በስዕል አርግልኝ እስኪ። እሺ አዎ በስዕል ዳኒ፣ ስዕል ክፈትለት አንድ ጊዜ። በስዕል አርግልኝ። አይ በስዕል ነው የሚመቸኝ፣ አይ በስዕል ነው የሚመቸኝ፣ አርግልኝ እኮ። እሺ አልኩ እኮ፣ ተረጋጋ እኮ። ስዕል አስከፍትልኛ፣ በስዕል ነው ፈልገው። ማይ ጎድነስ። እሺ ስማኛው፣ ይኸው በስዕል አይ ስዕል ክፈትልኝ ብሩክ፣ አይገባኝም ጽሁፍ። ስዕል አርግልኝ፣ ራስን በተደጋጋሚ ስላረከው። አዎ ስዕል ነው የሚመቸኝ፣ ስዕል ክፈትልኝ። ይኸው በስዕል ልጠይቅ እኮ። ሳልልኛ፣ እየሳልክ አሳየኝ፣ እየሳልክ አሳየኝ። ስማት እኮ ነው ወዳጄ፣ ተረጋጋና ስማ እኮ። ስዕል አርግልኛ፣ ራስህ እኮ ነው ያልከኝ እኮ። ስዕል አርግልኝ። ታገስ እኮ ነው፣ በስዕል ልጠይቅ ነው አልኩ። ታገስ እኮ ነው። ልጠይቀኝ ሳይሆን እየሳልክ አሳየኝ። እየሳልክ ካልሆነ አይገባኝም። እሺ ዮሐንስ በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ጌታ የተናገረው ትጠመቃላችሁ የሚል ትእዛዝ ነው። ይሄን ጥምቀት ሐዋርያቶቹ ተጠምቀዋል ወይስ አልተጠመቁም ነው ጥያቄ። በስዕል ካላረክልኝ ብዙም አይገባኝም ብሩክ። ስዕሉን እየሳልክ አስረዳኝ። እሺ በደብረ ዘይት ተራራ ወንድምነት በቃ ይበቃሃል ተሜ። እሺ ኤርሚ ክበሩልኝ። ለምንድን ነው አንድን ቃል አሁን ስቆጥረው እንኳን ከ10 ጊዜ በላይ ተጠቀምከው? ይሄ ማለት ምንድን ነው? ውስጥህ አንገር አለ ማለት ቁጣ አለ ማለት በሽቃል ተናደሃል። ድምፀትን ራስ መልሰህ ስትሰማው ዩቲዩብ ላይ ስትሰማው በምን ያህል ፖላይት ምን ያህል ክርስትናህ ምን ያህል ደረጃ ላይ እንዳለ ያሳያል ማለት ነው። ከሰዎች ጋር እንኳን ለመነጋገር ማለት ነው። ይሄ ሁሉ ሰው እየሰማ በቃ ለማሰልቸት ብሩክን ፕሮቮክ በማድረግ በመሳደብ በጣም ብዙ ቃላቶች የተጠቀም ነበር። ለአንተ ግን ላይመስል ይችላል፣ የመለስክ ነው የመሰለክ። ግን በቃ አሁን በዚህ ቢቀጥል እንደዚሁም ብለህ በስዕል እያልክ ነው የምትቀጥለው ማለት ነው። ይሄ ማለት ምንድነው? የሆነ የበቸክበት ነገር አለ። ፈለገ ከላይ ስላለ ሌሎችም ኦርቶዶክሳውያን መግባት የሚችሉም ከሆነ እንደሱ ይቻላል። እኔ ብታወሩ ጌታና ተሜ ፈልጋለሁ ምናምን ስላለ ነፃ ቤት ፈልጌ ነበር አንተ ጋር። ተሜ ፈልጋለሁ ብሎኝ ነበር። ያው ነፃ ቤት አግኝቻለሁ። እዚህ አይደለም ኤርሚ ክበርልኝ። እኔ አላልኩም። ነፃ ቤት እፈልጋለሁ አንተና ብሱን እፈልጋቸዋለሁ ብለህ ነበር። ይኸው እንትኑ አለኝ፣ ከፈለግ ኮሜንቱ አለኝ። አይ እኔ አላልኩም። ከፈለግ ኮሜንቱ አለኝ። እኔ ቤት መጥተህ አንተና ብሱን እፈልጋቸዋለሁ። ምን አለበት? አልልም። ምን አለበት? ይኸውልህ ታሜ ለመሰለህ አንድ ጊዜ አሁን ይኸውልህ እኔም እንዳንተ እደርቅ ነበረ፣ ግን ኦርቶዶክስ ሆነህም እውነትን መናገር ትችላለህ። ማን ይከለክላል? አንድ ጊዜ ሚውት አድርግልኝ ኤርሚ። እኔ አላልኩም። ለምሳሌ ያክል በግድ ከአንተ ጋር እወያያለሁ የሚል ከሆነ አንተ ይኸው ኮሜንቱን ላሳይህ። በቀደም መጥተህ አንተና ብሱን እፈልጋቸዋለሁ አልክ። ለምን ትፈራለህ? ፈለገ አለህ ኮሜንቱ? አሳየኝ ኮመንቱን እና ከዛ በኋላ እንቀጥላለን። አሳየኝ ቪዲዮ ኮመንቱን አሳያለሁ። ቆይ በዛ ሞቢል ግን አትፈልገኝም ወይ? አልልም። ማን የምለውን እኮ እዛም አስገባሁህ እኮ እኔ ቤትም። አሁን ትፈልገኛለህ? አሳየኝ። በዚህ ጥምቀት ትፈልገኛለህ? አሳየኝ ቪዲዮ። ጌታ ምስክሬ ነው። ይኸውልህ ኤርሚያስ፣ ጌታ ምስክሬ፣ ይኸው እግዚአብሔር ይኸው ከህይወት መዝገብ ያጥፋኝ፣ ከህይወት መዝገብ ያጥፋኝ እግዚአብሔር። አንተና ብሱን እፈልጋለሁ ብሎ አሁን እሱን አይቼ ነው ከእንቅልፌ የተነሳሁት። አላልኩም። እሺ አሁን በቃ እኔ እናንተ ስለ ጥምቀት እናውራ። እውነተኛውን የኦርቶዶክስ ጥምቀትን አንዴ ታሜ ፈለገ ወንድምነትን ስሙት። እንደዚህ እናድርግና ሁለታችሁም ኦርቶዶክስ
ናችሁ። እንግዲህ ሁለታችሁ ደግሞ ከጴንጤ ነው ሄዳችሁትና አይደለንም። በዚህ ጉዳይ ላይ ፖለቲካውን ተው እናችሁ የሚለውን ነገር ትተህ አንተና እሱ ተወያዩ። ላውራ አስታውራ። እሺ ሁለታችሁ ተወያዩ። ችግር የለም። መልሰህልኛል። በጣም ጥሩ። እኔ ደግሞ አሁን ከምትሉት ሰው ጋር አልወያይም፣ አላወራም። ለምን እንደውም አላወራው ምንም ገለልተኛ ቤት አላልኩ። አንድ ጊዜ ሚውት አድርግልኝ። በጌታ ሐሳቤ ልጨርስና ትቀጥላለህ። በጌታ ሚውት አድርግልኝ። ገለልተኛ ቤት እንምጣም ብዬ አላቅም። ይኸው የሰማይ የምድር አምላክ ምስክሬ ብፁዕ ጎበዝና ጠንካራ ኦርቶዶክሳዊ እንደሆነ ነው ማቀው። አንተን ግን አላቅህም ስላላልኩኝ እኮ የኔና የአንተ ኦርቶዶክስነት በጥምቀት ይለይስ አፌ ላይ እስቲ ይለያ እድል ሰጣ። አይ አንተ እንደፈለግ እንድትናገር አይደለም። ይለይ የኔ እናንተ ኦርቶዶክስነት አሁን የተናገርካቸው በሙሉ የኦርቶዶክስ ትምህርት አይደለም። በቃሽ ናቸው። ችግር የለውም። አመሰግናለሁ። አይ ስላልሆኑ እስቲ እኔ እውነተኛውን የኦርቶዶክስ ተዋሕዶ ትምህርት ለዛውም 3 ዓመት ብቻ ሳይሆን ቤተክርስቲያን ያደግኩት አንተ ገና 1 ዓመት ከምናምን ችግር የለውም። ስለዚህ አንድ ጊዜ ፉከራህን አሳየኝ። ኤርሚያስ እንዳለው እኔ ጥላቻ ምናምን እኔ ጥላቻ የለብኝም። አሳየኝ። አሁን አንተ እስቲ የኦርቶዶክስ ተዋሕዶ ትምህርት ነው አሁን ያልከውንና እኔ ደግሞ ላውጣና ይለይ እስቲ። ገለልተኛ ቤት ነው ያለ ነው። እኔ ከእንዳንተ አይነቱ ጋር ሳወራ ጊዜ አላባክንም። ለምን መሰለህ የአንተ ኦርቶዶክሶችና የኔ የአስተማሪ መምህራን ይለያያሉ። አንተ ኦርቶዶክስ አይደለህም። ከምሬ ልንገርህ። ኤርሚ ታወያየናለህ ወይ ዳኒ? እኛ ፈለገ ጳውሎስ ሁለታችሁም ኦርቶዶክሳውያን ናችሁ። እሱ አንተን አይ ተመስገን አይደለም። እኔ ነኝ ኦርቶዶክስ ማለት እውነቱን የምናገር ሁለታችሁ አንደኛ ስሙ ፈለገ ጳውሎስ ተመስገንን ኦርቶዶክስ አይደለም ትለዋለህ። ተመስገን ደግሞ አንተን ኦርቶዶክስ አይደለም ብሎ ይላል። እኛ ግን ስለዚህ በትምህርት ይለይ። እኛ ስናቃችሁ ሁለታችሁም ኦርቶዶክስ እንደሆናችሁ ነው የምናውቀው። ተሳስተን ከሆነ ይቅርታ አድርጉልን። ቤቱን ግን ከፈለጋችሁበት ይሄው ተወያዩ እኮ አላችሁ። አይ ገና ነው እሱ 3 ዓመት አልሞላውም። በፍትሐ ነገሥት ላይ ገና ነው። እኔ እንኳን 3 ዓመት ብቻ ሳይሆን ያደግኩበት ነው። በእውቀት አውሩ። ያው ፈቅደን ስለ ጥምቀት እናወራ። እድል የማትሰጡኝ ከሆነ ምንም ላደርግ አልችልም። ይሄው አውሩ እኮ ነው የምናወራና አንድ ጊዜ በቃ ደቂቃ ያዝልንና እናወራ። እባክህ ሚውት አድርግልኝ። ያው ምን አለ መሰለህ ሰዎች እንደኔ አይነቱን ለማናገር የማይቧጥሩት የማይጭሩት ጋራ የለም። ኧረ እባክህ አሁን እንትኑን ተውና እኔ አኬ ጋርም ገብቼ እምቢ ነው ያለው። ንቃችሁ ተውት ነው ያለው። እኔ ችግር የለብኝም። ኢየሱስን የተከተልኩት አኬ ጋር እንደፈለክ መሆን ትችላለህ። አንድ ጊዜ ግን እኮ አውራ አንተ ኦርቶዶክስ እንዳልሆንክ በደንብ ለምን እንደመጣህም ትምህርቱም እንደሌለ ላሳይህ እስኪ። ደርቤ አላወራም፣ ያመኛል። ደርቤ ግድ የለም ደቂቃ ያዝልን። አንድ ኤርሚ ደቂቃ ያዝልን። ከወጣ ለእኔ ትልቅ ድል ነው። ከወጣ ለእኔ ትልቅ ድል። ልጨርስ እባክህ። አሁን ለምሳሌ እንደኔ አይነቱ ጋር መጥቶ ለመወያየት ምን ያስፈልጋል መሰለህ? ኤቲክስ የሚባል ነገር ያስፈልጋል እኮ። እንወያይ፣ ችግር የለውም። እንወያይ። አንተ ሌላ ነገር ከመናገር ለምን አትወያይም? ሚዩት አድርግ አንድ ጊዜ። ይኸውልህ የኦርቶዶክስን የጥምቀት ትምህርቷን እስኪ እኔ ላሳይህ ወይ አንተ አሳይህ። ችግር የለውም። ኤርሚ አንድ ያወያየን። በጌታ ፍቅር ለምናችኋለሁ። አወያየን። እኔ መሰዳደብ አልፈልግም። ተባረኩልኝ። ሰው ቤት መጥቼ ከሄደ ስለ ጥምቀት አያውቅም። አያችሁ፣ ፈሪ ነው። ኤርሚ ሌላ ሰው ጥራልኝ። እኛ ፈቅደንላችኋል። እንግዲህ ራሱ ነው ተመስገን ነው የወጣው። በእውነት እግዚአብሔር ምስክሬ ነው የምልህ። መጥቶ አንተና ብፁዕ ነው ያለኝ። አንተና ብፁዕ። እኔ ደግሞ ነፃ አንተ ቤት ስላገኘው ለመጠቀም ነበር። ያው እንደምታየው ነው ሁሉም። እኔ ሰው ፈንጂ አብካኝ አይደለሁም። ስለዚህ አሁን የደረስኩበት እውነት አለ። አሁን በጥምቀት በኩል ብዙ ነገር ማውራት እችላለሁ። ቤተክርስቲያን ኦርቶዶክስ ተዋሕዶ ሃይማኖት ያው በዚሁ ልንገራችሁ፣ ያመነ የተጠመቀ ይድናል ነው የምትለው እንጂ ጥምቀት ለድህነት አትልም። በአንዲት ኃጢአት በምታሰሪያው አምናለሁ ብላ ስትናገር ስለ ደሙ ጥምቀት፣ ስለ ሞቱ ጥምቀት እያወራች እንጂ ስለ ውሃ ጥምቀት አይደለም። አሁን ቅድም ምን አለ? መርከቡን ለማዳን አለ። መርከቡ ምን ኃጢአት አለበትና ነው የሚድነው? መርከቡ ምን ብሎ ነው የሚድነው? ብሩክ ብዙ ነገር አላስተዋልከውም እንጂ
ብዙ ነገር ብትጠይቀው ተመስገን እና ደምረው ወይ ቢንያምን አውቃለሁ ለምን እንደመጡ ማን እንዳመጣቸው ምን ፍላጎት እንዳላቸው አውቃለሁ። ስለዚህ አሁን እነሱ ከሌሉ እናንተን አስቀምጬ እንትን ማለት አልችልም። ኤርሚያስ በጣም አመሰግናለሁ። ለምንድን ነው ግን ሊወያይ ያልፈለገው ፈለገ? እንዴ ምን ሆነ ነው? መልካሙ የሚባል በቃ የቲክቶክ ኦርቶዶክሶች አውግዘውኛል። አንድ ደብተራ ቄስ ዲበኩሉ የሚባል ደብተራ አለ በመድገም ትናንትናም ልግባ ስል ከእሱ ጋር አላወራም ነው ያሉት እና ደብተራዎች ተሰብስበው አውግዘውኛል። ቤተክርስቲያን አይደለችም ደብተራዎቹ። በዚህ በጥምቀት ዙሪያ እኔ መጽሐፍ ቅዱስንም የአባቶችንም ትምህርት እኔ ያመጣሁት ቤተክርስቲያንም አትልም ቤተክርስቲያን የምትል እየመሰለን ልምድ አምጥተን ነው እንጂ አሁን እግዚአብሔር ይመስገን እውነተኛ አባቶች እውነተኛ መምህራን የሚወጡበት ዘመን እየደረሰ ነው። በኦርቶዶክስ ሪቫይቫሉ በጣም ቅርብ ነው። በጣም ጥቂት ጊዜ ነው። ነገሮች ሁሉ ይለወጣሉ። ቲክቶክ ላይ ያሉ ተዉት፣ እነሱ የሉም ማለት ይቻላል። ስለዚህ ቤተ ክርስቲያን አንዲት ጥምቀት ለኃጢአት ስርየት የምትሰራው አንዲት ጥምቀት ብላ ስለ ውሃ ጥምቀት አላወራችም። ቤተ ክርስቲያን ሙስሊም አይደለችም። በውሃ በመታጠብ ኃጢአት ይሰራያል ብላ አትናገርም። አሁን የቤተ ክርስቲያኗን ትምህርት እያበላሸዋት ስለሆነ የግድ በእምነትም በኩል የግድ በቃ መነሳት ካለብኝ በመጽሐፍ ቅዱስ ተነስቼ ፕሮቴስታንቶችም የኦርቶዶክስን እውነቷን ማወቅ አለባት፣ ሙስሊሙም ማወቅ አለበት፣ ካቶሊክም። ለምን ሊነሳ ያለ እውነት አለ። ያ ከመምጣቱ በፊት እንግዲህ እግዚአብሔር በረዳን ወንጌሉን እንሰብካለን በሚል በቆረጠ እውነታ ከአንድ 2 ወር በኋላ ያለው የራሴም የህይወት ለውጥም ስለመጣ ቤተክርስቲያኗን ማጥናት ጀመርኩ። መጽሐፍ ቅዱስን አነባለሁ። እዚህ ቲክቶክ ላይ ያሉት ኦርቶዶክስ አይደሉም ማለት እኔ እችላለሁ ከመጽሐፍ ቅዱስ አንጻር። ቲክታክ ላይ አጠቃላይ የሉም። ቲክቶክ ላይ የሚባል የኦርቶዶክስ መምህር ምናምን የሉም። ቢኖሩ ኖሮ ከኔ ጋር ይወያዩ ነበር። አልተወያዩ። የሆነ አንዳች ያወቁብህ ነገር አለ ማለት ነው ወይ? አንተ ያወቅባቸው ነገር አለ ለዚህ የሆነ አንወያይም ብለው ያሉት አድማው ነው። ያስደነግጣል እንደዚህ አይነት ትምህርት፣ በተለይ የምስራቹ ወንጌል ያስደነግጣል። ያው የጀመርነው ከብፁዕ ጋር ነበር፣ እሱም ደግሞ ክዶኝ ሄዷል። እሱም ፈራቸው እና ምንድነው ዋናው ነገር ምንድነው? ወንጌሉ ላይ ጥምቀቱ ላይ መዳን እምነት ያለ ስራ ሙት ነው የሚለውን ራሱ በሚገርም ሁኔታ ቤተክርስቲያኗ አስቀምጠዋለች። ግን ለካ በተዛባ እኔ እግዚአብሔር ይመስገን አሁን ጥርት ባለ ሁኔታ መጽሐፍ ቅዱስን የምስራቹን ወንጌል ጥምቀቱ ላይ ቤተክርስቲያን ምን ልትል እንደሆነ አሁን ገብቶኛል። በተዛባ ሁኔታ ግን የሚናገሩ በተለይ ቲክቶክ ላይ ያው ከመጀመሪያው ጀምሮ ከመጣው ጀምሮ አንደኛ ከነሱ ጋር ያለኝ ነገር ቅርበትም አይተ እንደሆነ ተቃራኒ ነኝ። ተቃራኒ የሆንኩት ምድር ላይ ያለችው አንዳንድ ጊዜ ምድር ላይ ስል መቼም ህዝቡን አይደለም፣ ምድር ላይ አሉ አስተማሪዎች አሉ፣ ሚሊዮን አስተማሪዎች አሏት። ግን የተደበቁ ደግሞ አሉ። ጊዜው ሲደርስ ሲገለጥ ደግሞ እነሱ እንደኛ እኔ አሁን በጣም እግዚአብሔር ይመስገን አሁን እግዚአብሔር እየረዳኝ ነው፣ ከእውነት ጋር እየተጋፈጥኩ ነው። ጊዜው ሲደርስ ደግሞ ሌሎች ይመጣሉ። ለምን ከኔ ጋር ማውራት እንዳልፈለጉ አላውቅም። የዮሐንስን ወንጌል የማያውቅ ሰው ዮሐንስ ምዕራፍ 4ን የማያውቅ ሰው በየቦታው ሲሳደብ ሲል ትላንት ተገናኝተን ነበር ሲዞ ቤት። ያው ነገር ያለው የሚፈልገውን ነገር ነገር ያለው መጽሐፍ ቅዱስ አንብብ፣ ሳታነብ አትወያይ፣ ከቲክቶክ ጥፋ ብየዋለሁ። እግዚአብሔር ከረዳው በንስሐ መጽሐፍ ቅዱስን ማንበብ ሲጀምር ሊመጣ ይችላል። ድርቅ ካለ እንደ ተመስገን እንደዚህ ይሆናል።